ጠቅላይ ሚኒስትር ዶክተር አብይ አህመድ እንጦጦ እሳቸውም እየተንቀሳቀሱ እየጎበኙ እርሶም ስራ ላይ ሆነው ተገናኙ በአንድ ጊዜ ፓርላማ ለዛውም ማመልከቻ ሳልጽፍ ሳልጠይቅ ማለት ነው እኔ ከሬኔ ሳላላቸው መቅረብ ቻለ አዲስ አበባ ዩኒቨርሲቲ ገቡ ስነ ልቦና ለምን መረጡት ዩኒቨርሲቲ የምታወቀው በዛ ነበር ቁምጣና ወረባሶ ነው እሺ የመጀመሪያውም የመጨረሻውም ሳልሆን መቅረብ የክራር ጨዋታው ነው የለመዱት ኤርትራ በኖርኩበት ጊዜ ተማርኳቸው ናቸው ላለው ከውጭ ሆኖ ለሚመለከት ሰው ሙይ ታድለው ይላል ምን ቢሆኑ ነው እንዴት ሃይባይ ተው ሚል የለም በዚህ ቺል ለማመድና ለብዙ ነገር መጠንቀቅ ሀገር የምትባለዋን ትልቋን መስል ማስቀደም ዋና ቀዳሚ ነገሩ መንቀሳቀስ ሆኖ እግረ መንገድ ያለውን ቆሻሻ ማንሳት ነው ምን ብለው ዘመሩላት ልጅ ሆኖ አው ሰላማን ለማቷን አይደለ ህጉን ከማጠና ይልቅ ህጉን ያወጣው ነው ሰው ልጅ ባጠና ይሻለኛል የሚል የጉርምስና እንትን አለች አይደል በርግጥ የምንሄድበት የምንረግጣባቸው ቦታዎች የምናያቸው የምናገኛቸው በህይወታችን ሰዎች እንዲደነደን ያረጉታል ውስጣችን ዝቅ ብሎ የማያገለግል ሰው መሪ ሊሆን አይችልም እንዴት አለፉት እንዴት ኑሩት እንዴት ቻሉት 12 ክፍል እንደጨረስኩ የመጀመሪያ ስራዬ የነበረው ቡና መቅመስ ነው አሁን ጨርሻለሁ ጤና ይስጥልን እንደምናላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት እንግዳ ሰዓታችን ላይ ደርሰናል የዛሬ እንግዳችን ጥቂት ስለሳቸው ለማንሳት ያክል እንግዲህ እንጦጦን ጨምሮ የተገኙባቸው አካባቢዎች በተለይ እሁድን ለተፈጥሮ ይሰጣሉ ከራስ ጋር ንግግር ደግ ነው ለብዙ ነገር ይጠቅማል በሚል ግን ደግሞ አካባቢን ማጽዳት የወዳደቁ ፕላስቲኮችን መለቃቀምና እንዲው ስፍራ ማስያዝ ተከናውበታል በዚህም የጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት እውቅናም ሰጥተዋቸዋል ከዚህ ባለፈ በሙያቸው የስነ ልቦና ባለሙያ ናቸው በጣም ብዙ ዩኒቨርሲቲዎች ላይ በመምህርነት አገልግለዋል የአዲስ አበባ ዩኒቨርሲቲ የኮተቤና በአሜሪካን ሀገር የሚገኝ ዩኒቨርሲቲም እንዲሁ ተባባሪ ፕሮፌሰር ናቸው እና ብዙ ስራዎችን ሰርተዋል በማማከር ለሰዎች ደግሞ ሐሳባቸውን በማካፈል ትውልድን በማነጽና በሌሎች ማለት ነው ስለዚህ የምናወጋባቸው ቆይታ የምናደርግባቸው ብዙ ደርዝ ያላቸው ሐሳቦች ይኖራሉ ብለን እሳቸውን ዛሬ እንግዳ አድርገናል አብራችሁን ስለምትሆኑ በጣም እናመሰግናለን ጋሼ መባል በጣም ያስደስተኛል ይላሉ ስለዚህ ጋሽ ፍሬው ከፍ ያለው ጋር ነው ቆይታ የምናደርገው ሳራ መኮንን ከመላው ስቱዲዮ ባለሙያዎች ጋር አብራችሁ ቆያለሁ አብራችሁን ስለምትሆኑ በድጋሚ እናመሰግናለን እንኳን ደህና መጡ ጋሼ ደህና ቆያችሁኝ ጋሻዬ መከታዬ ነው አይደል ጋሼ ሲባል መቼስ አዎ ጋሻና መከታ መሆን ደግሞ መታደል ነው አዎ ትልቅ ኃላፊነትም ነው የፍቅር መግለጫም ነው በጣም እና ከፈቀዳችሁ ጋሼ በሉኝ ይላል ከፈቀዳችሁ ጋሻችሁ መከታችሁ ለመሆን ዝግጁ ነኝ እንደማለትም እኮ ነው አይደል አዎ ከፈቀዳችሁ በሉኝ ሲባል ያው መቼስ አዎ መልሽ እኔ ባደኩበት አካባቢ እንዲበሉኝ አይባልም እና እንዲሁ ከውስጥሽ የሚመነጭ ነው መምህራን ለምሳሌ ጋሼ ነው የምንለው አዎ ጋሼ ነው አይደል ትልልቅ ሰዎችን ታላላቆቻችንን ጋሼ እንላለን እና ጋሼ አባባ ማማ እያልን ስንሄድ እነሱም ያለባቸውን ኃላፊነት እየነገርናቸው ያንን ሚናቸውም ደግሞ ያጸደቅንላቸው ምን ሄድ ይመስለኛል ጋሼ ብለው የሚጣሯቸው የልጅነት ትዝታውት ሰው ይኖሩ ይሆን ብዙ መምህራኖችን ጋሼ ነው የምላቸው የአካዳሚያዊ መጠሪያ ያላቸውም ጋሼ ብዬ ጠራለሁኝ አሁን በጣም ወደው መምህር አለኝ ፕሮፌሰር ዳርጌዎሌ እና ጋሼ ነው የምለው ለኔ ከፕሮፌሰርነት በላይ ነው ያማረግ ለሱ እና ፕሮፌሰርነቱ ዝቅ ማድረግ ያለው ሊሆንም አይችልም በማናቸው መለኪያ ወይ ደስ ይላል በጣም አሉን እኮ የልጅነታችን ትዝታዎች በየመንደሩ ጋሼ የምንላቸው እነሱም በቃ እንዳባትም እንደጠባቂም የምናያቸው ምናከብራቸው መንፈራቸው ምንታዘዝላቸው ብዙ ጋሼዎች አሉና ጋሻ መሆን መከታ መሆን መታደል ነው ስለዚህ እናመሰግናለን ጋሻችን ስለሆኑ የሚያምር አለባበስ የትኛው አፍሪካ ሀገር ይሆን ምዕራብ አፍሪካ ነው ይሄ ከጋና ከጋና እንትን የተባለው ነው ሀገሬም አይደል በእውነት ነው
የተገኘሁበት የኖርኩበት ጥቂትም ቢሆን ጊዜ ያሳለፍኩበት ቦታ ለኔ ሀገሬ ነው ይላሉ። ለዚህ ምሳሌዋ ደግሞ ሩዋንዳ ናት። ወደ በኋላ ብዙ የምናነሳው ይኖራል። ብዙ ስለሷም ስለጻፉ የተገኙባቸው አካባቢዎች የመፍትሄ ሰው ሆኖ መገኘትን ያስቀድማሉ። እና እንዴት መጣ? እንዴው መፍትሄ መስጠት እኮ በጣም ከባድ ነገር ነው ብዬ ነው። የሰውነት ዳውሱም አይደል ግን መሸከም ያቀተናል። በልክ ማድረግ ነው። ማንችለው ሸክም አለ፣ ምንችለው ሸክም ያለ ይመስለኛል። የማንችለው ምንለውንም ሸክም ቢሆን እኔ ከዛ ውስጥ ምንችለው ምኑን ነው ብሎ ማሰብ የሚያስፈልግ ይመስለኛል። ስለዚህ የሚያሳዝነኝ ነገር ሲኖር ከመንገድ የሚገታኝ ነገር ሲኖር እኔ ምን ላደርግ እችላለሁ ብዬ አስባለሁ። እኔ ምን ላደርግ እችላለሁ መፍትሄ ለማምጣት እኔም ደግሞ ትራሴ ተመችቶኝ እንድተኛ ምን ላደርግ እችላለሁ ወደ መፍትሄ ሊያቀርብ የሚችል ነገር በጎ የሆነ ነገር አዎንታዊ ነገር ምን ልሰራ እችላለሁ ብዬ አስባለሁ። አይ ቲንክ የሰውነት ግዴታ ይመስለኛል እሱ። እርግጥ ቁጭ ብሎ ማማረር ማልቀስ ወይም የማይጨበጥ መፍትሄ የሚመስል ነገር ውስጥ መባዘን ይቻላል። እንዳለ መታደል ወይ እንደመታደል ሆኖ እንደሆነ አላውቅም እዛ ውስጥ ምቾት አላገኝም። እኔ መፍትሄ የምለው ነገር ማድረግ ነው። ለራሴ ደህንነት ስል ማለት ነው፣ ለራሴ ጤንነት ስል ማለት ነው። ስለዚህ ለሚጠየቅ ጥያቄ አንዳንድ ያለ አይደል እንዲህ እናርገው ይሆን ሲባል አይ ምን ይሆናል ብለሽ ነው የሚሉ ሰዎች አሉ። ደግሞ በጣም ልብን የሚያሳርፉ ችግር የለውም የሚሉ ሰዎች አሉ። በተለያየ ምክንያት የምናገኛቸውና ችግር የለውም ብሎ ባይሳካ ይሻላል እላለሁኝ እኔ። ችግር የለውም የሚሉ ሰዎችን አያሳጣን እንደማለት። አዎ እሱ እንዴት አርገሽ ነው የምታቀርቢው ነው። ምን አሁን ለምሳሌ እኔ እንደሚመስለኝ እላለሁ ነው ልጅ እኔ አንተ ቦታ በሆን እኔ አንቺ ቦታ በሆን ብዬ ልገልጻቸው እችላለሁ። ያን ሐሳብ ያን ሰው ወደደው እንደሆነ ሊጠቀምበት ይችላል። ምናልባት እንደ መፍትሄ ሲያስብ እኔ ያነሳሁትን ሐሳብ ሳይነካው ቀርቶ ከሆነ እንዲያየው ማለት ነው። ልጫን አልችልም ወይም ደግሞ አይሆንም ልል አልችልም። እኔ ግን እንደሚመስለኝ እላለሁ አንዳንድ ጊዜ ይሄንን ደግሞ 10 ሆነ 9ኙን ቢቃወሙት ከማለት ወደ ኋላ አይደለም። እኔ እንደሚመስለኝ እላለሁ። በወንዝ ውስጥ በወንዝ መሃል የተገኘ ምንጭ ብለው ሲገልጹ ማያለኝ አይደል? አብረሽ እንዳትደፈርሽ መጠንቀቅ ነው። አንዳንዴ ድፍርስ ይሆናል። ብዙ ሰው ስላለው ትክክል ነው ማለት አይደለም። ደፍራሳ ሐሳብ የጎሽ ሐሳብ ስርክርክ ሐሳብ ሊሆን ይችላል አይደል? ምክንያቱም ስሜት ያላጋዋል ውስጡን እና ዋናው ጭብጥ ሊጠፋ ይችላል። የዚህን ጊዜ እኔ ጭብጥ የምለው ነገር አለኝ የኔ እውነት አለኝ የምትይ የሆነ እንደሆነ ደፍሮስ መናገር ነው፣ እሱን ማድረግ ነው። በዛ ህብረተሰቡ ላይ ስማማ ይችላል። ነገር ግን ህብረተሰቡ ላይ ይሄ ነው የሚባል አሉታዊ ነገር እስካልፈጠረ ድረስ ያን ተምታሚበትን ነገር መስራት ትክክል ነው ብዬ አምናለሁ። እውነት ነው። ግን እንዴት እናርገው የሚለው ይመስለኛል ደግሞ ከባዱ አይደል? ሀቅ ይኖራል እኮ ልብ ውስጥ የተቀመጠ አእምሮ የሚያሰላስለው እንዲህ ግን ብዙ ሰው ሐሳቡን ስለደገፈው እችለው ይሁን በዚህ ሁላ ሰው መሃል የጠራች ምንጭ ሆኖ መገኘትን ብሎ ደግሞ ትንሽ ማፈግፈግ መፍራትም ይኖራልና እሱን እንዴት መሆን ይቻላል የሚለው ይመስለኛል ብዙ ከባድ ነው። አዎ ከባድ ነው። እንግዲህ መላ መፈለግ ነው። እዚህ ላይ ነው ሌሎች መተንፈሻ ስልቶች ቀዳዳዎች የሚፈጠሩት። ለምሳሌ ጸሐፊ የሆነ እንደሆነ ይገጥማል፣ በዛ የተነፍሳል። ሰዓሊ የሆነ እንደሆነ በብሩሹ ያናግራል አይደል? የተግባር ሰው የሆነ እንደሆነ ያችን እየሰራ ያሳያል። እሱ ካለበት ከተቀመጠበት ኮርነር ሆኖ ማለት ነው። ተናጋሪ ደፋር የሆነ እንደሆነ ደግሞ ወጥቶ መድረክ ላይ ይናገራል። እና የተለያየ መተንፈሻዎችን መፈለግ ነው ያችን እውነት እንትን ለማድረግ ይመስለኛል እንደዛ። አዎ ጥሩ ነው። እሁድና እርሶ የተለየ ቁርኝት አለዎት? እንዲያውም ምንድነው የሚሉት
ለምድር የምትሰጥ ቀን ናት እሁድ በኔ ቤት ይላሉ አሁን ግን ከርሶ ቤትም ተሻግሮ ከልጆቹ ከባለቤቱ ጋር የተጋባው በጣም በጎ ሐሳብ ተሻግሮ ብዙዎች የሚከተሉት ሆነና ፕሎጊንጉ በየሳምንቱ እሁድ የትም የተገኙበት ቦታ ላይ በጣም ጥሩ ቀን የሚያሳልፉበት ነው የሚሆነው አጀማመሩ ያው ረዘም ያለ ጊዜ ሆኖታል እንጦጦ ነው የተጀመረው ከዛ እንጦጦ ደግሞ ወደ ፓርክነት ሲቀየርና በጣም ጥሩ ገጽታ ሲኖረው እሱም ቀጥሎ ዛሬም ድረስ የዘለቀ ሆኗልና ምንድነው የሚሰማውት ግን እዚያ በማዋሉ እኔ እንዲያው የገጠር ልጅ ስለሆንኩ ለተፈጥሮ በጣም ቅርብ ነኝ ብዙ ገጠርም አይደለች አካባቢ ይላሉ ግን የሚሰማውትን ባውቅ ደስ ይለኛል የሚጋባም ስለሆነ ብዬ ነው በግልጽልሽ ደስ ይለኛል ዝም ብሎ በነሲብ ቃል ደስታ ማለት ይሻል ይሆናል አው ከዛም በላይ ነው ለመናገር ከሆነ አንደኛ ነገር ለራሴ የማደርገው ነገር ነው አሁን ብዙ ሰው እንትን ያደርጋል የመጀመሪያ መነሻው ለራሴ ነው ለራሴ የምሰጠው ጊዜ ነው ራሴን የማዳምጥበት ጊዜ ነው ከራሴ ጋር እንደምለው መነጋገርበት ጊዜ ነው ረፍት ማረግበት ጊዜ ነው ሰኞ መጥቶ እንግዲህ ሳምንቱን ሙሉ መላጋት ውሳል ገባ አቅም ማሰባሰብበት ጊዜ ነው ለወጥ አድርጌው ማለት ነው ስለዚህ ለኔ ጤና ነው አካላዊ ጤና ነው የእግር ጉዞ ስለማደርግ የአእምሮ ጤና ነው ተፈጥሮ እንግዲህ በመትምነሸነሽበት ቦታ ሆኜ እንስራ መስራት ማለት ነው የአእምሮ ጤና ነው ሰዎች ስለሚመጡ ከነሱ ጋር በሰውኛ ስለምገናኝ ስለምንነጋገር ቻት ማድረግ ምናምን አይደለም እናወራለን እንጫወታለን እንስቃለን ሐሳብ ለሐሳብ እንለዋወጣለን ለኔ ጤና ነው ምክንያቱም በመሐከል ምበልጣቸውን ትውልዶች አገኝና ከነሱ ጋር እንነጋገራለሁ ጓደኞቼ በ20 በ30 ውስጥ ያሉ ናቸው ብዙዎቹ በ20 በ30 ውስጥ ያሉ ናቸው ከዛም በታች ያሉ ናቸው ስለዚህ ለኔ ትልቅ ነገር ነው አለችኝ ምላትን እውነት ልምድ ሐሳብ ማካፈልበት መድረክ ይፈጥርልኛል እንዴት ተግባባችሁ ላለው ለምሳሌ እርሶ 60 ዓመት ነው ካልተሳሳትኩ 20 30 እድሜ ክልል ውስጥ ያሉ ጓደኛ ሲሆኑ እንዴው የዘመኑ ቋንቋ አለ ቋንቋ ምን ተጠቀመበት እንኳን ቃል ማለት ነው ከዚያ ደግሞ ምንውልበትም ቦታ አለ እንዴት ተግባባችሁ እንዴት ሆነላችሁ አይ እኔ ወደ እነሱ ሲሄድ እነሱ ወደ እኔ ሲመጡ እንገናኛለን ቆንጆ መሃል ላይ እንገናኛለን ማለት እነሱም እርስ በርሳቸው በሚነጋገሩበት ሞገድ አየር ሞገድ አይደለም ከኔ ጋር የሚነጋገሩት አይደል እኔም ከድሜ ኩዮቼ ጋር የምነጋገርበት አየር ሞገድ አይደለም ከነሱ ጋር የምነጋገረው ስለዚህ እኔም ያለፍኩበትን ወጣትነት ግምት ውስጥ በማስገባት እና ለዛም የሆነው አቀራረብ ቋንቋውን እነሱም እንደዛው በዛ ላይ ደግሞ ውስጥ የወጣትነት አለ አለ ልጅነት አለ ወጣትነት አለ እና ጎልማሳነት አለ አይደለም ስለዚህ ከጎልማሳነቴ ዝቅ ብዬ እነሱም ከወጣትነታቸው እንግዲህ ከፍሉና ስንገናኝ እናወራለን ምንም ችግር ፈተና ገጥሞን አናውቅም እነሱ ይመሰክሩ ይሻል ይመስለኛል አዎ ምን ያው እርሶም አንድ አካል ስለሆኑ የሚያውቁትን እውነት መንገር አዎ ስለዚህ ከነሱ ጋር የተጀመረው ነው ያው ያቋረጥኩት እድሜው ላይ ሲነሳ ስለነበረ ነው አዎና እንግዲህ እሁድ ያንን ይሰጠኛል ጤናውን ይሰጠኛል እሁድ ደግሞ አይሽ ሰውነትሽን ማሳየት ትፈልጋለሽ አይደለም ሰው መሆንሽን ማሳየት ትፈልጋለሽና ምሰጥበት ነው ለምድር ጊዜን ምሰጥበት ነው ዝቅ ማለትን ምን ለማመድበት ነው ብዙ ሰው ይረሳዋል ዝቅ ማለትን ከፍ ለማለት ዝቅ ማለት እንዳለበት ይረሳዋልና ያንን ምን ለማመድበት ነው ደግሞ የሚታይ ሁኔታ ምድርን የሚበክል ቆሻሻ ማነሳበት በዛም ደግሞ ሌሎችን ለማስተማር ምጥርበት ነው እሁድ ስለዚህ እሁድ ለምድር የተሰጠ ጊዜ ነው ስንል እነዚህን ሁሉ ግምት ውስጥ በማስገባት ነው ማለት ነው ልጆች አሁንም ይሄዳሉ አብረው ሲፈልጉ ይሄዳሉ በነገራችን ላይ ማንኛውም ሰው ፍላጎት ነው ልጆችም ጭምር ማለት ነው መሄድን ብቻ ነው የምናገረው ነገ ሄዳለው የሚመጣ ልጅ አለ እላለሁ አይኔ እንደዚህ ነው ከቀሩ ይቀራሉ ከመጡ ይመጣሉ ግዴታ የለውም
ግዴታ የለው ግን በውዴታ ውስጥ የሚገኝ ይሄ ድግግሞሹ ወደ በጎ አላማ ስለሚቀየር በበጎ የሚመጣ እንደ ሱስም ሊሆን ይችላል አይደል እዛ ቦታ መዋል ጥሩ ምንለው ሱስ በጣም በልምምድ የሚመጣ ስለሆነና እና ያለን የሚለቀቁ አጫጭር ቪዲዮዎች እሁዳችሁን ስታሳልፉ ከወንድ ልጆቹ ከባለቤቱ ጋር እና የሚሰማቸው ደስታ ዝም ብሎ ፊታቸው ላይ የሚታይ ነው ምንም ሳይናገሩ እነሱና ስለዚህ አንድም ከልጆች ጋር የጊዜ ማሳለፊያ አለ አይደል አሁን ከሰኞ እስከ ዓርብ የሚባከንበት ነው የሚሆነው ትምህርት ቤት ከትምህርት ቤት መልስ ጥናት እንዲው ጨዋታም ካለ ጨዋታ ከዛ የቤት ስራ መስራት ከዛ ልጆች ናቸው በጊዜ መተኛት ደግሞ እንደወላጅ ስራ ውሎ መምጣት ድካም ይኖራል እያለ ከልጆች ጋር የሚያልፈው ጊዜ በጣም ጥቂት ነው የሚሆነው ሲሉም ሰምቻለሁና ስለዚህ የወላጅና የልጅ ጊዜ ማግኛ አንዱም ይሆናል ይሄኛው ደግሞ እሱ በጣም ምንሽ እንደው በደንብ ቢታይ ጥሩ ነው ብዬ የማስበው እንትን ነው ወላጆች ቢያስቡት እንደዚህ አይነት ቦታ የግድ ፕሎጊንግ ማምጣት ላይሆን ይችላል ቅስቀሳ እንዳይመስል ማለት ነውና ቢያመጧቸው ጥሩ ነው ለምንድነው እዛ መተው ያንን ልምድ ከሚወዱ እንግዲህ በተለያየ እድሜ ክፍል ውስጥ ካሉ ሰዎች ውስጥ ህፃናት ቀዳሚዎቹ ናቸው በቃ እንዴት እንደሚሆኑ ስታይ በቃ እውነትም ታያለሽና አንዱስ ነው ሁለተኛ ቀደም ብሎ እንዳልሽው አንቺም ወላጆች ከልጆቻቸው ጋር አታድርጊ ከሚል ግንኙነት በዘለለ ባለፈ እንደዛ አይነት ቦታ መተው መጫወት ወላጆች ውስጥ ያለችው አምነጅነት ወጣ ከልጆቻቸው ጋር ቢጫወቱ ይጠቅማቸዋል ብዬ አስባለሁ ጠቃሚ ነው ብዬ አስባለሁ ይሄ ልምድ በደንብ ቢዳብር ያላቸው ቢያዳብሩት የሌላቸው ቢለምዱት ጥሩ ነገር ይመስለኛል አሁን የሚውለጨለጨው ላይን ደግሞ ለምላስ የሚጣፍጠው ነገር ሁሉ መልካም በመሰለበት ዘመን ያ ትክክል ነው ብሎ አስቦ ልጆችን በዛ ጎዳና መውሰድ ትክክል ነው የሚል እምነት የለኝም ይልቁኑ እንደዛ አይነት ቦታ ልጆች መተው ጓንት አድርገው ቆሻሻ ቢያነሱ ወላጆቻቸውን ቆሻሻ ሲያነሱ ቢመለከቱ ዝቅ ሲሉ ቢመለከቱ የሆነ ሙያ ውስጥ ያለ ሰው ብቻ ስራ ነው ብለው በየቤታችን መተው ቆሻሻ የሚሰበስቡ ሰዎች ብቻ ስራ ነው ብሎ አለማሰብ ቆሻሻ ብቻ ትህትናው ዝቅ ማለቱ የኃላፊነት ስሜቱን የጣለው ሰው ዝንጉ ነው የጣለው ሰው አውቆ ጥሎት ከሆነ ደግሞ የወደቀው ቆሻሻ ያ ሰው ነው እኔ ምድሩ የኔ ስለሆነ በኃላፊነት አነሳዋለሁ የኔ ነች ምድሩ ቆሻሻው የዛ ሰው ነው ምድሯ ግን የኔ ነች ኃላፊነቱ የጋራችን የሚል ስሜት እንዲኖራቸው አርጎ ያሳድጓቸው የሚጠቅም ይመስለኛል ለብዙ ህይወት የሚተረጎም ይሄኛው በዚህ ቺል ለማመድና ለብዙ ነገር መጠንቀቅ ሀገር የምትባለዋን ትልቋን ምስል ማስቀደም መሪነት የምትይውሷል መሪነት የሚማር ዝቅ ብለው ማገልገል እኮ ነው አይደል እንዴ በቃ መሪ እንዲሆኑ አይደል የምንፈልጋቸው ልጆቻችን መሪ ማለት የግድ የፖለቲካ መሪ ብቻ አይደለም በተለያየ ሙያ ዘርፍ መሪ እንዲሆን ነው የሚፈልገውና ዝቅ ብሎ የማያገለግል ሰው መሪ ሊሆን አይችልም አይደል እንዴ እና ያንን ነው ምናለማመዳቸው ነው አንድ ሁለተኛ ዝም ብለሽ ተመልከቱ የአካል እንቅስቃሴ ነው ከፍ ዝቅ ማለት ነው እና ንጹህ አየር የመተንፈስ ነገር ነው ፓርክ ውስጥ ታደርገምልሽ ቆሻሻ ማንሳት ብቻ እኮ አይደለም እኮ መናፈሻ ውስጥ ነውና ዋና ቀዳሚ ነገሩ መንቀሳቀስ ሆኖ እግረ መንገድ ያለውን ቆሻሻ ማንሳት ነገር ነው እና አንዳንዴ ሰዎች ቆሻሻ ማንሳቷን ብቻ ያጎሏታልና ማስክ ለምን አትጠቀሙም እንደዚህ ይላሉ ኦፍ ኮርስ ማስክ መጠቀሙ ጥሩ ሊሆን ይችላል ያስፈልጋል ግን አሁን ደንጡጡ አይነቱ ቦታ እንደ ጉለሌ አይነቱ ቦታ አመዛኙ ነገር ንጹህ አየር ነው ግን አይንን የሚያውክ የሚረብሽ ነገር ሲኖር ያን ቆሻሻ ማንሳት ደግሞ ኃላፊነት ይሆናል ነው ይጠቅመናልም ነው ብዙ ስራ ነው የሚሰራበት አካል ይጠበቅበታል ይዳብርበታል ከሰዎች ጋር ግንኙነት ደግሞ ጥሩ እንዲሆን ይደረጋል ቤተሰባዊ ጊዜ ያልፋል ከዛ ደግሞ ምድሯ ትጸዳለች ጨዋታ አለ በጣም ጨዋታ አለ ለዛ ያለው ጨዋታ መሳቅ አለ የልብ ሳቅ ዝም ብሎ ለይበሉም አለ አይደለም የሚደረግ ሳይሆን የልብ ሳቅ አለ እና ልባችን እስኪፈስ እንስቃለን እንጫወታለን እና አስደሳች ነው በጣም አስደሳች ስለዚህ እርሶን እሁድ መቅጣት አይታሰብም
አታስበም ሌላ ማህበራዊ ጉዳይ ነበረኝ እሱን አለፈዋለሁ ማለት ምንም ማድረግ ስላልቻልኩ ማለት ነው ሄድ ነበር እሁድ በቃ የተሰጠ ነው በተለይ ጧቱ የተሰጠ ነው ልጆች ምን ይሰማቸዋል አሁን እንዲሁ ከውጭ ሆኖ ለሚመለከት ሰው ሙይ ታድለው ይላል ደግሞ ልጆች ጋር የሚያዩት ነገር ምንድነው ባለቤቱን ጨምሮ ስለርሶ ምን ይላሉ ከባድ እንደሚሆን አውቃለሁ መግለጽ ግን እንዲው ምን ይሰማውታል ልጆች ላይ ከሚያዩት ነገር ብንነሳ ደስ ይላል እንጃ እውነቱን ላይ ማለት ልጆቹ ምናልባት እንግዲህ ለየት ያላባት ያላቸው መስሎ የሚሰማቸው ይመስለኛል እነሱ ናቸው የሚያውቁት ጥብቅ መስላችኋለሁ ባንድ አይደለም መስመር ያለው ሰው እንደዚህ መስላቸው ይመስለኛል ግን ልዩ ፍቅር አላቸው እሱን ደጋግሞ ይነግሩኛል የዛሬ ልጅ ጥሩነቱ ፍቅሩን ይገልጻል ይነግሩኛል አባባ ነው የሚሉት አይደል አባባ ነው መጀመሪያ በስሜ ነበር የሚጠሩኝ እሺ በኋላ ነው እና እኔም ደስ ብሎኝ አንድ ባለቤቴ ጓደኛ እህታችን ቤት መጣ ለምንድን ነው የመጀመሪያ ልጃችን ነው ለምንድን ነው በስም የሚጠራ አለችኝ ተይው ጥሩ ነው ይጥራኝ ስም አይደለም ስላታይ ማን ባባ ሊልህ ነው እሱ ካላለ ስትለኝ እውነት ነውና በትዕዛዝ ነው እሱን ከዛሬ ጀምሮ ባባ ነኝ ቀና ብሎ አየኝና ባባ ያለ እየቀደደ ተለመደ ሌሎቹ ይከተላሉ የመጀመሪያው ላይ ከተሰራ ሌሎቹ ይከተላሉ ደህና ናቸው እግዚአብሔር ይመስገን ትምህርት ጥሩ ነው በደንብ ይዘዋል ይመስለኛል እናታቸው ነች የትምህርት ኃላፊዋ አይ ቆንጆ እርሶ ስንተኛ ልጅ ነው ለቤተሰቡ እኔ መጀመሪያ ልጅ ነኝ የመጀመሪያ ኃላፊነቱ ከፍ ያለ ነው የሚሆነው አዎ ይመስለኛል ይዛኑ አክል ነው ፍቅሩም ከፍ ያለ ነው ኃላፊነቱም ከፍ ያለ ነው ጎጃም ሞጣ የሚባል አውራጃ አንጎት የምትባል ቀበሌ ነችና የሚያሳዝነኝ ነገር አንጎትን አላቃትም ምን ተወልጄባት ለምን ሄጄ አላውቅም በልጅነቴ ነው የወጣሁት እና አንጎት የምትባል ቀበሌ አንድ ቀን ሄዳለሁ ብዬ ተስፋ አደርጋለሁ እትብቴ የተቀበረበትን ቦታ ማለት ነው እንዴት ወጡ አጋጣሚው ምን ነበር አባቴ የመንግስት ሰራተኛ ነበር እና በጊዜው እዛች ቦታ ምክትል ወረዳ ስለነበረ ምክትል ወረዳ ስራ ኃላፊነት ኖሮት ይሰራ ነበር እዛ ተወለድኩ ከዛ ፖለቲካ ውስጥ ገብቶ ኖሮ ከዛ ታስሮ ወደ ደብረ ማርቆስ ይመጣል ደብረ ማርቆስ ሲመጣ እንግዲህ ሩቅ ነው ከዛ እናታችን በ17 አመት እኔ በ16 አመቷ ነው የወለደችኝ እናቴ እኔ በ17 አመቷ እኔ ናዝላ ጮቄ አሁን ሰው ይታወቃል ጮቄና አቋርጣ ደብረ ማርቆስ መጣ ትንሽ የልጅነት ጊዜ ደብረ ማርቆስ አሳልፌያለሁ እና የወጣ ነው በዛ ምክንያት ነው ከዛ በኋላ ወጣው ከዛ አባታችን ከብዙ እንግልት በኋላ ተፈታ ሲፈታ መጀመሪያ አዲስ ዓለም ሄድ ነው ስለዚህ አዲስ ዓለምም ልጅ ነኝ አዲስ ዓለም 50 ኪሎ ሜትር ርቀት ሆኖ አይደል ማን ነው ኤጀሬ ነው ልጅው አዲስ ዓለም እዛ ከአዲስ ዓለም ደግሞ አቃቂ ልጅ ነኝ አቃቂ በሰቃም ልጅ ነኝ አቃቂ ነው ቄስ ትምህርት ቤት የጀመርኩት ከዛ አዲስ አበባ ተዛውሮ መጥቶ መደበኛ ትምህርት አዲስ አበባ ነው አጋፋሪ መኮንን ተሰማ ትምህርት ቤት ዮሐንስ ቤተክርስቲያን ጀርባ የነበረ ትምህርት ቤት ነው እዛ ነው ትምህርት የጀመርኩት ከዛ ተመልሰን ወደ ጎጃም ሄድን እዛ ወደ አገው ምድር ዳንግላ ሄጄ የልጅነት የወጣትነት ጊዜን በመልካም ሁኔታ ዳንግላ አገው ምድር አሳለፍኩ ድንቅ ሀገር ከዛ ተመልሼ አዲስ አበባ ዩኒቨርሲቲ ገባሁ ልሻለሁ በጣም ደስ ይላል ብዙ ቦታ ነው የነበሩት አባቴ በስራ ምክንያት ይንቀሳቀስ ስለነበረ እሱን ተከትለን እንግዲህ ብዙ ሰው ህይወት እንደዛ ነበር በተለይ መምህራን መንግስት ሰራተኞች ጋር ያለው እንደዛ ነበርና የተከተልን እንቀሳቀስ ነበር ከዛ በኋላ ለመጡ ልጆች ጥበቃ ማድረግ መንከባከብ እንደው ሴት ሲሆኑ መቆጣትም እንዲህም ይኖራል ያው ለወንዶቹም ማገዝ በትምርቱም እንዲህ የመጀመሪያ ልጅ ሲሆን አራአይ አይደለም እሱን ተከትሎ በበጎ እንዲያልፉ ማድረግ ላይ
እንዴት ነበር እሱስ? የኔ ኃላፊነት የኔ ታናሽ ብዙ ርቃት አለው 4 አመት ከ4 ወር በልጣት ነበር ነው እሷ ከሷ በኋላ ያለችዋን እህቴን ደግሞ እንደዚህ ብዙ አመት በልጣት አለው ስለዚህ ያ ኃላፊነት ትንሿ ላይ ነው የበለጠ የበረታ ያ ኃላፊነት የነበረው እሷ ላይ ነው ከዛችኛው ጋር ይወልጡ ነው የመፎካከር ነው ቤቱ በጣም ስነ ስርዓት የነበረበት ጥብቅ በተለይ አባታችን በጣም ኃይለኛ በማስመሪያ ያስመረሽ መስመር ሰተሹ ትክክል መሆኑን ሊጠራጠር የሚችል ሰው ነበርና ያን ኃላፊነት በአብዛኛው እሱ ወስደው ነበር አለው እኔ ላይ ቁጥጥሩ ግን በጣም ጥብቅ ነበር በጣም አይ ጥሩ አዲስ አበባ ዩኒቨርሲቲ ገቡ ስነ ልቦና ለምን መረጡት? I think የወጣትነት ያመጽ እንትንም ትመስለኛለች አባቴ ቅድም እንዳልኩሽ በፖለቲካ እና በፍትህ መጓደል ታስሮ እንደዚህ አካል ጉዳት ደርሶበት ስለነበረ በልጁ ፍትህ ሊያገኝ ይመስለኛል ደብዳቤ ጽፎ ህግ እንድታጠና ብሎ ጻፈልኝና ይሄም የሆነው እንግዲህ 18 አመት ልጅ ሆኜ ነው 18 አመት ልጅ ዩኒቨርሲቲ ተማሪ ሆኜ ነው ደብዳቤው የሚደርሰኝ እና ህግ ማጥናት አንደኛ 5 አመት ነው ሁለተኛ ራሱ ብሎ ይከብዳል ህግ ማጥናት የሚለውና ግን ያንን ማምለጫ ምክንያት መፈለግ ነበረብኝ ስለዚህ አይ ህግን ያወጣው የሰው ልጅ ነው ከዛ ይልቅ ህጉን ከማጠና ይልቅ ህጉን ያወጣው የሰው ልጅ ባጠና ይሻለኛል የሚል የጉርምስና እንትን አለች አይደል ፍልስፍና ቢጤ እንደዛ አደረኩና ወደ ሳይኮሎጂ መጀመሪያ ምርጫ ያደረኩ ግን ደግሞ በተጨማሪ በልጅነቴ አባቴ ሰዓትን ውስጥ አንድ ሳይኮሎጂ ቱዴይ የሚል መጽሔት ነበርና ሳይኮሎጂ የተጻፈበት በፒ ጀምሯል የሚጻፈው እሷን ማን እንደነገረኝ አላቅም ሳይኮሎጂ ብዬ ያነበብኩ ጓደኞቼ ጋር እየሄድኩኝ ያወኩ ይመስለኝ ነበር እና አንዳንዴ ዝም እየሳስብ የዛም ተጽዕኖ አስቀድሞ ብሎ ሳይኮሎጂ የሚለው እንትን አእምሮ ውስጥ ስለገባ ደግግሞሹ ከዛ ሊሆን ይችላል እላለሁ ግን ዋናው ምክንያት ያቺ አባቴን ጥያቄ አሁንም ለማለት የፈለግ የውስጥ መሻት ጭምር ነው የመጀመሪያ ምርጫ ያደረገው ሳይኮሎጂ እንዴት ነበር የመጀመሪያዎቹ ጊዜያት የዩኒቨርሲቲ ቆይታ በተለይ የመጀመሪያው መንፈቅ አመት በጣም እንደሚከብድ ጥያቄ ስለሌለው በተለያዩ ተጽዕኖዎች ማለት ነው እሺ አዲስ አበባና አካባቢውን ባውቀውም ተመልሼ ወደዚህ ስመጣ ግን በቃ አንድ ጎጃሜ ነኝ እዚህ እና እርግጥ ቁምጣና በረባሶ አድርጌ ነው የመጣሁት እዚህ ስመጣ ዩኒቨርሲቲ የምታወቀው በዛ ነበር ቁምጣና በረባሶ ነው እሺ የመጀመሪያው የመጨረሻው ሳልሆን ምክርም እንግዲህ የሆንኩ ይመስለኛል ሳስብ እስከ መጨረሻው እንደዛ ሆነ አይ ነው መጀመሪያው ላይ አይ ከኔ በኋላም ቁምጣና በረባሶ ያደረገ ተማሪ መኖሩን ተጠራጠራለሁ እንደምንም ብሎ ሙሉ ልብስ ተደርጎ ነው የሚመጣው ማለት እንዴው ሱሪም ተበድሮም ተለቅተውም ምንም ብሎ ሰው ያስገዛል በሬም ተሽጦ ምን ብሎ አረ በደም ያን ማድረግ ያለብ የለኝም በነገራችን ላይ የለኝም በህይወቴ በኩራት የምናገረው ነገር እንዲህ አድርጉልኝ በየቤተሰቦችን ጠይቄ አላውቅም ግን የምንጠይቀው ስለሚያስፈልገን አይደል አሁን ስለማያስፈልገኝ ነው ማለቴ ቁምጣ ለብሼ በረባሶ አድርጌ እነሱ ምቾት ሳልነሳ ለማር እንደምችል ስለማውቅ በዛም የሚሰማኝ ምንም አይነት የበታችነት ስሜት ስለማይኖር ይልቁኑ እነሱን ባለማስቸገሬ ማገኘው እርካታ ስለሚበልጥ እና ኃላፊነቴን ተወጥቻለሁ ብዬ ስለማስብ በስያለሁ ብዬ ስለማስብ በደስታ ነበር የማደርገው ይደንቃል ጫና አልነበረው አይ በወጣትነት ሁሉም ይሳለቅብሻል አይደል ገበሬው ይልሻል ለምሳሌ ገበሬው ቁምጣ የገበሬ እንግዲህ ደግሞ ከጎጃም መምጣቴም አንድ ነገር ነው ጎጃም በግብርና ይታወቃል አይደለም ማኛ ጤፍ ይባላል እና ከዛ የመጣ ቁምጣ ያረገ ዩኒቨርሲቲ ተማሪ በረባሶ ያረገ ዩኒቨርሲቲ ተማሪ ገበሬው ነውና እስቃለሁ ማለት እነሱ
ተቀምጠው ተፈትነው ያለፉት ፈተና እኔም ማለፍ መምጣቴን ይረሱታል እና በእንግሊዝኛ አንዳንድ ጊዜ ሊሳለቁ ሲሞክሩ እነሱ የተፈተኑትን እንግሊዝኛ እኔም ተፈትኜ ማለፌን ይረሱታል እያልኩ ስቃለሁኝ ከየት መጣ ግን ይሄ ተነካሪ እኔ አላውቅም ከባድ ነው ብዬ እኮ ነው አይደል ጋሽ እንደራስሽ መኖር እሱን ስታውቂ ይመስለኛል ለማብራራት ይከብደኛል ግን በቃ እኔ አሁንም ስኖር ራሴን ከማንም ጋር አላወዳድርም ህግና ስርዓት አከብራለሁ ግን አይዳኘኝም ማለት በቃ የኔ ልቤ እንትን አለ ማምንበት ነገር አለ አይደለም በቃ ዙሪያውን ጭፈራ ሊበዛ ይችላል አብሬ ያረግዳለሁ ማለት ግን አይደለም ጥሩ ነው ማለት አንዳንዴ በተፈጥሮ የሚመጣል እንዴ የሚል ነው በርግጥ የምንሄድበት የምንረግጣባቸው ቦታዎች የምናያቸው የምናገኛቸው በህይወታችን ሰዎች እንዲደነድን ያረጉታል ውስጣችን ለምንም ነገር ግድ እንዳይኖረን በተፈጥሮ የሚሰጥም የራሱ ነገር ይኖራል ቤት ውስጥ የሚታይ ምንጃ ልክሽንም ማወቅ ነው ማለት ምልሽ ቢኖረኝ ይጠላለው ማለት እኮ አይደለም ገብቶኛል በዛን ጊዜ የሚለበሰውን ባለ ብዙ ዚፕ የማይክል ጃክሰን ጃኬት እና ሱሪ ከመጫሚያው ጋራ በለብስ ይጠላለው ማለት አይደለም አይደል ግን ልኬን አውቃለሁ እና ያልሆንኩትን ሆኜ ለመቅረብ ደግሞ ቤተሰቦቼን ንብረት እንዲሸጡ እንዲበደሩ እንዲለቀሱ አልፈልግም ያ ደግሞ ከኔ እምነት ጋር አብሮ አይሄድም የቤተሰቦቼ ልጅ ነኝ እኔ ልማር ነው የመጣሁት ለዋሽ አልመጣሁም ላስመስል አልመጣሁም ሆኖቱስ ቆንጆ ነው በጣም ጥሩ ሐሳብ ነው ምንድነው ያሰብኩት ነው ብዙዎቻችን ያው በዩኒቨርሲቲ ያለፈን አይደል እንደው እውነት ነው ቤተሰቦቻችንን ጋር ያለን የኖርነውን ህይወት ቢሆንም መኖር የምንፈልገው ወይ ያለብን ግን እንዲህ አይነት ደግሞ ዩኒቨርሲቲ ስንገባ በብርቅ ነው የሚሸኘው በእናንተ ጊዜ ማሰብ ነው ብርቅ ነው የሚሆነው እኮ ካንዳ አካባቢ የሆነ ሰው ዩኒቨርሲቲ ደረሰ መጣ ተብሎ ከዛ ደግሞ ወደ ዩኒቨርሲቲ ሲኬድ ጎረቤት ይሰባሰባል ይሸኛል ሁሉን ያለውን በሚያዋጣበት የተገኘችው ተሰበሰብና እንዲው በጣም ጥሩ የሚታይ ሻንጣ ደግሞ ለብሰናቸው ምን ከርማቸው ልብሶች እንዲህ አርጎ ይገባል እዛ ያለው ማህበረሰብ ጋር ላለመላተም ስለማንችለው እኮ ነው እና መቻልና ማለፉ ግን በጣም ይገርማል በተለይ በዛ በተለየ ሁኔታ ቀርቦ መቻልና ማለፍ ቀድሞ መጠንከር እና በፊት የተሰራ ስራ ነው ታወቀም አልታወቀም ውስጥ ላይ የሚዳብር ነገር ይሆናል ብዬ ስላሰብኩኝ ነው ትክክል ነሽ አይሽ የኔ ዘመን ብዙዎቹ የገጠር ልጆች ምንማረው በመጀመሪያ ቤተሰቦቻችን እንዲያልፍላቸው ነው ቤተሰቦቻችን የተሻለ ኑሮ እንዲኖሩ ነው የተሻለ ኑሮ እንኳን ቢኖሩ ቢሆኑ የተሻለ ነገር ከዛም እንዲኖሩ ነው የምንፈልገው ልክ ነው ስለዚህ በዛ ሐሳብ ውስጥ ወይም በዛ ሐሳብ ውስጥ እነሱን ለማይጨበጥ ነገር መጉዳት አይታሰብ ማይጨበጥ ነገር ማለት ዩኒቨርሲቲ ስገቢ ደስታ መሆኑን ያክል መጨረሱ ሁሉ ጊዜ ስጋት የተሞላበት ነበር በዛን ዘመን ስለዚህ የሚጨበጥ አይደለም መግባትሽ ደስታ ነው እና መማሩ እነሱ እንዲያልፍላቸው ነው አይደል የመጀመሪያ እንት ነኝ በቃ ስንጠይቅ ለቤተሰቦችና ለአገሬ ነው ደረስኩላቸው ለቤተሰቦችና ለአገሬ ነው እኛ ዛማል እንጠፋለን እኛ ዛማል እንጠፋለን የለንምና ያሳበ ይመስለኛል አሁን ከነሱ በቃ ይሄን ስጪኝ ይሄን አድርጉልኝ ይሄን ጫማርግ ያልገባም ይሄን ልብስ እንዴት አድርጌ ይገባለሁ ምናምን የማያሰኘን እሱ ይመስለኛል አስተዳደጋችንም ይመስለኛል ይሄን ብዙ የሚጋራው ይመስለኛል ወደው ፈቅደው ችለው የሚያርጉ ይኖራሉ አዎና እንደዛ ሲሆን ጥሩ ነገር ነው የኔን ነው መናገር የምችለው እኔ ባንድ ወይም በሌላ መልኩ ግፊትም አላደርግም ፍላጎቱም የለም የሚያስፈልገኝ ነገር እነሱ ያውቃሉ ካላደረጉት ስላልሆነላቸው ነው አለቀ አሁን ስመረቅ ነፍሱን ይማር አባቴ መጥቶ እናቴም አባቴ መጥተው ነበር ቀደም ብሎ መጥቶ ልብስ መመረቂያ ልብስ እንድትገዛ አለኝና ኑሯቸውን አውቀዋለሁ ስለዚህ ይቅርታ ገንዘብ ከየት
አግኝተህ ነው ብዬ ፈራት ባያልኩ ጠይቁ በጣም ነበር ፈራው አባቴ አሁን ስነግርሽ ራሱ ይጀመጣብኝ እንትን ነውና አይ ከሌን እንትን ብዬው ከሱ ተበድሬ ነው ሲለኝ አልፈልግም አልኩ አልፈልግም በምን ትመረቃለህ ፈተናውን ጨርሼዋለሁ እኮ መረቃለሁ ስለዚህ ጋዋን አይደለም የሚሸፍነው አንደኛው ጓደኛዬን ኮት ምናምን ለብሼ መረቃለሁ ምንም ችግር የለውም አልኩ እንዳልኩትም አደረኩኝ አለቀና አንድ ፎቶግራፍ አለችኝ ግራጅ ስመረቅ ተነሳዋት አይና ዋው ጥቁር ካባ ነው ላይ ያለው ገብቶሻል ከዳነ ህጻናት ነው ከዳነ ህጻናት ገርሞኝ እኮ ነው እንትን ይላልኩ ካለን የኖርነው ካለው ያየነው አይደል ከተላመድነው ነገር ወጣ ያለ ሐሳብ ወይ ወጣ ያለ ሁነት ሲከሰት ዝም ማለት በቃ ምንለው ነገር ማጣት ነው አሁን እኔ ውስጥ እንደዛ ነው የሆነ ያለውና ያያሰብኩት ነው ዝም ብዬ አባት ጋር የነበረ ክርክር ወይ ንግግር ከዛ ያቺን ፎቶ በጣም ነበር መፈራው በጣም ወደዋለሁ በሞዴል ውስጥ ያለ መከበር በጣም እንዴ አይነት ሰዎች ታድለው ጥንቅቅ ያለ ሰው ነው አካን ምንሽ እንደሱ መሆን ብቻ ደስ ይለኛል አራያም የሆኑ ሰዎች ደስ ይላሉ እስኪ ፎቶዋን እናያታለን ዝም ብዬ በመናበ እየሳልኳት ስለሆነ ተመልካቾቻችንም በተርፍ ላይ ምናምን አላት ፎቶግራፍ አንድ ቀን አያታለሁ ሐምሌ 6 1978 የሚል ጽፌባታለሁ ከታቸውና ጥሩ ጊዜ አሳለፋችሁ ታዲያ ሲመረቁ አው ከግራጁዌሽን የመጣ ጊዜ እሱም ከረጅም ጊዜ በኋላ አዲስ አበባ መለሱ ነበር በጣም ደስ አለውና ላላዬ ነው ምለውና ላላዬ እንግዲህ በተለይ እኔም በተመለከተ ጥብቅ ነው ቁጥጥሩ ከጄ ከወጣ ሄልጅ ያመልጠኛል የሚል እምነት የነበረው ሰው ነው ኖቱን ሳይሆን አይቀርም ምክንያቱም ማልሞክረው ነገር የለም የኛ ሀገር ሰው ኳሽ ይሏል እንደዛ አይነቱ ልጅ የእንግሊዘኛ ኢንኩዊዚቲቭ የሚለው የሚተካው ይመስለኛልና ሁሉም ነገር መሞከር ነው ሁሉም ነገርና እሱ ወደ መስመር የማስገባት ስራውን በጊዜው በነበረው ልጅ አስተዳደግ ኮርኩም በዱላም ይያርገ እንትን የሚል ሰው ነውና ልጅ ዩኒቨርሲቲ ገብቼ ስመረቅ በጣም ደስተኛ ነበር እኔም ደስ ብሎኛል ምክንያቱም መማረው እውነቱን ለመናገር ለሱ ነው ዲግሪን ይያለሁ ብዬ ላላዬ ደስ አለህ አልኩት ምኑ መመረቄ ስለው እንዴት ደስ አይለኝ ልጁ ሲመረቅ ደስ የማይለው ማን አለ በጣም ደስ ብሎኛል አለ ደስ አለኝና ግን አለ ነገር ግን መርሳት የሌለብህ ይሄ ሁሉ እንደ ሌሊት ኦፍ ሲርመሰመስ የምትመለከተው ሰው አለኝ ጋዋን ለብሶ የሚራወጣው ተመራቂ ነው እዛው 6 ኪሎ ይሄ ሁሉ እንደ ሌሊት ኦፍ የሚርመሰመሰው ተመራቂ ሁሉ ሰው እንዳንተ የተመረቀ ነው ከማንም አትበልጥም ነው ነገሩ መልቤ ምን ይሻላል ማለት ባሩ ከፍ አለ ማለት ነው እንደገና ደስታው አጣጣመው ሳይጨርሱ ደግሞ ሌላ ከፍ አለ እና ደስ ብሎታል ግን ከፍ እንደለ በሱ ቤት እኔ በጣም ብዙ ቦታ መድረስ ነበረብኝ በሱ ቤት ቢኖር ኖሮ በህይወት ምናልባትም ሞቱን ሳይሆን አይቀርም ምክንያቱም የትምህርት እንትኔ ከሱ ጋር ለመጋባት ነበር በያስባለሁ አንዳንድ ጊዜ አንዳንድ መረጃዎችን ሳይ በጣም ብዙ ቦታ ሄደዋል ቀደምም ያነሳ ነው ነበር የረገጥኩት የተገኘሁበት ቦታ ሀገሬ ነው የሚል አቋም አለዎት በተለይ ስለ ሩዋንዳ ግን ሲያነሱ የእውነት ተወላጅ እስኪመስሉ ድረስ ይሄ በእኛ ይሆንልኝ እንደዛ ነው የሚሰማውት የነበረውን ሁኔታ በወቅቱ የነበረውን ሁኔታ በደንብ ያስታውሱታል ስለነሱ የጻፉት ብቻ ብዙ ሐሳብ አለዎት ስለ ሩዋንዳ ሲነሳና ጥቂት ነው ደቡብ ሱዳንም እንደነበሩ እንደዚሁ ያዩት በጣም ከባድ የሚባለው ጊዜ የሰዎችን ሐሳብ መረዳት ሰዎች ያለፉበት ያለውን ስቃይ ማየት በራሱ ሌላ ነውና ህይወት የምትነግረው ብዙ ነገር አለ ስላሉኝ የሩዋንዳው ግን እኔም ከርሶ በተረዳሁት እንዳረሳው ስለሆነ ነውና እናንሳው ሩዋንዳ ሀገሬ ነው ግን ከዛም በላይ ሳነሳው ሁሉ ጊዜ
የሚያወክ ስሜት አለው የሄድኩት በነጮች 1994 የዘር እልቂት 100 ቀናት የፈጀው የዘር እልቂት ካለፈ በኋላ ከጥቂት ወራት በኋላ ነው ሩዋንዳ ሄድኩት እኔ በደረስኩበት ጊዜ የተጨፈጨፉ ሰዎች አጽም ይለቀም ነበር ገና ተለቅሞ አላለቀም ስለዚህ እዛም ውስጥ ያኔ ማየት የመሳተፍም መጥፎ የሚባል እድል ነበርኝ ግን ከሁሉም በላይ እዛው መሳተፉ ሳይሆን ጥያቄው አእምሮዬ ውስጥ የነበረው ጥያቄ ነው መልስ ላገኝለት ስለማልችል በቀላሉ ያወከኝ የነበረው ነው ለምንድነው እሱ እንግዲህ በመቶ ቀናት ውስጥ ከ800 ሺህ እስከ 1 ሚሊዮን የሚሆኑ ሰዎች አልቀዋል ሂሳቡን ሲሰሪው በቀን 8000 እስከ 10000 ሰው ማለት ነው ሩዋንዳ ትንሽ ሀገር ነች የድሮዋን አርሲን አታክልም የድሮው አርሲ ክፍለ ሀገር ሲባል የነበረው የመሰብሱም ማከሯን ተጠራጠራለሁ ወይ ትንሽ ትበልጥ እንደሆነ በዛ ጊዜ ውስጥ አንድ አይነት ቋንቋ የሚናገሩ ብሔረሰቦች አይደሉም በነገራችን ላይ አንድ አይነት ቋንቋ የሚናገሩ የማህበረሰብ ክፍሎች ናቸው እንግዲህ የተጨፋጭ አንዱን ለማጥፋት የተነሳበት ምክንያት ማለት ነውና እንደዛ የሆኑ ሰዎች የአንድ ሀገር ዜጎች አብረው ትምህርት ቤት ተማሩ ትምህርት ቤት ጓደኛሞች መስሪያ ቤት የሚሰሩ ሰራተኞች ጎረቤቶች እና የመሳሰሉት አንዳቸው ላይ ተነስተው በአሰቃቂ ሁኔታ ሰዎችን የጨፈጨፉት ምን ቢሆኑ ነው እንዴት ሃይባይ ተው የሚል የለም የእምነት ተቋማት ሳይቀሩ ተሳትፈዋል እዚህ ውስጥ ብዙ ሺህ የሚቆጠሩ ሰዎች በተጠለሉባቸው የእምነት ተቋማት ውስጥ እንዳሉ ተጨፍጭፈዋል በሃይማኖት መሪዎች እና እንዴት ሆነ ይሄ እንዴት ይሆናል በሰው ልጅ እንትን ውስጥ ስታስብ እንዴት ሊሆን ይችላል የሚለው ጥያቄ ተያያዥ ጥያቄዎች እንግዲህ ከዛች ሀገር ጋር ይበልጥ እንዳስብ አደረገኝ ይመስለኛል አንደሱ ነው ሁለተኛ ስራው በዛን ጊዜ በማናቸው መስራ ዘርፍ ላይ ተሰማራ ሰው በሆነ ሁኔታ መጎዳቱ አይቀርም በሚያየው በሚሰማው ምድሩ የደም ምድር ነው አየሩ የዝምታ ለቅሶ ነው ሩዋንዳ ሰው ያለቅስ ሞቶ ይወያ አይልም ዝም ያለ ነው ሁሉም ዝንጥ ብሎ ምንም እንዳልተፈጠረ ማለት ነው ውስጡ እንደሚያለቅስ አዎ ግን በቃ እዛ አየር ውስጥ ለቅሶ አለ ከባድ አየር ነውና ያ አየር እንትን ያደርግሻል አይደል አንቺም ላይ ተጽዕኖ ይፈጥራል ሰው ላይ ተጽዕኖ ይፈጥራልና ያ ይመስለኛል ከሩዋንዳ ጋር የበለጠ እንግዲህ አዝናለሁ ስታዝኝ ቀጥለሽ ልትወጂ ትችያለሽ ታውቂያለሽ አይደል ያ ግንኙነት ይመስለኛል ከሩዋንዳ ጋር አሁን መለውጡ አንሰማለሁ ብዙ ጊዜ ሆነኛል ሄጄ አላቅም በቅርብ ቀን ሄዳለሁ ብዬ ተስፋ አደርጋለሁ አሁን ተለውጧል ይነግሩኛል አሁን ሀገርህን ብታየው ተቀየረ በዜናም እንትን እንሰማለን በጣም ንጹህ ኪጋሊ በጣም ንጹህ ከተማ ነች ሩዋንዳ እንደዚህ ነው ሲባል ደስ ይለኛል እንዴት አድርገው አለፉት እላለሁ አሁን ሁሉ እንዴት አድርገው አለፉት እላለሁ እንዲያባልኩበት አፍ ደግሞ እንዴት ሆኖ ነው ሌላው አፍሪካ ያልተማረው ከነሱ እላለሁ አንዳንዶቻችን እዛው ስላለን ማለት ነው ገና እሱ ደግሞ ያሳዝነኛል በጣም እሱ ያሳዝነኛል ሆቴል ሩዋንዳን አይቼው ነበርና እንኳን በቦታው የተገኘ አይደለም ፊልም ሆኖ መቼስ ፊልም የሆኑ ዓለም ገጽታ ልቦለድም ይሆናል ይሄኛው ግን እውነተኛ ታሪክ ስለነበር እንዴት አለፉት እንዴት ኖሩት እንዴት ቻሉት እንድንል የሚያደርግ ነው ዓለም እንዲማርበት የተሰራ ነው እንዳሉት ግን እርሶ እየተማርንበት ነው ሲባል ሌላ ብዙ መልስ የሚያስፈልገው ይመስለኛል እንዲው ብልህ ከሌላው ይማራል አይደለም ይባለው እኔ ቅድም ዳሩስ በጣም ጥብቅ ቁጥር ያለበት ቤት ውስጥ ነው ያደረኩት እና
ቡናም ለጠጣ ስል ተማሪ ነው እሱ በጣም ስኮርም ቡና አይጠጣም ጠላ አይጠጣም እሱ አረቄ አይጠጣም ያሉ እንዳሉ ስንት ትምህርቴን ጨረስኩኝ እኔ 12 ክፍል እንደጨረስኩ የመጀመሪያ ስራ የነበረው ቡና መቅመስ ነው አሁን ጨርሻለሁ ነው ከዛ ሁሉንም ቀመስኩት ሞደው ቡናው ቀረ ከኔ ጋር ሌላው ምንም እውነታቸው ነው አልኩኝ ቀረና ስቶው የተባለ ነገር አስቸጋሪ ነው በጣም ነገር ግን ይሄ የመፎስ የመዳን ሂደቱ የርቅና የሰላም ሂደቱ በደንብ ያንዳንዱ ሰው የኔ ብሎት ከልብ ካንጀት የተደረገ የሆነ እንደሆነ አክትሟል ሊባል ይችላል ብዙ ስራ ተሰርቷል በነገራችን ላይ በዚህ በርቅና ሰላም እና ደግሞ የስነልቦናዊ ድጋፍ ማህበራዊ ድጋፍ በማድረግ ነገር ብዙ ስራ ተሰርቷል አቃለሁ ዳክሜቴንም ትንሽዬ አስተዋጽኦ ማድረግ ሞክሬያለሁ የሀገራዊ ምክክር ኮሚሽኑም እኮ አንድ ተሞክሮ ወሰድኩበት ያለው የሩዋንዳውን ነው እንደዛም ይባላል የርቅ ስርዓታቸው እንዴት ነበር እንዴት ወደዚህኛው ሄዱ ወደዚህ በጣም ጥሩ ወደሚባለው ከባቢ እንዴት ገቡ የሚለውንም ልምድ ለመካፈል እንዲህ አይነት ሐሳቦችም ሲነሱ ሰምቻለሁ ለማንኛውም ብዙ ቦታ ነበሩ እርሶ የአሜሪካው ግን እንዴት ሆነ አሜሪካ እንግዲህ ላንድ ዓለም አቀፍ ድርጅት እዚህ ሰራ ነበርና እዚህ አንድ 8 አመት እንደዚህ ለሚወስድ 8 አመት ለሚሆን ጊዜ ከኢትዮጵያ ኃላፊ ሆኜ ካንትሪ ዳይሬክተር ሆኜ ስራ ቆየሁ በኋላ ስራዬን ስለቅ ደስ በሚል ሁኔታ ያንን ስራ ያገኘልኝ መለቀው መስሪያ ቤት ነው እና ምክንያቱም ከዛ ድርጅት ከዛ ዩኒቨርሲቲ ጋር አብረው ለመስራት ይነጋገሩ ስለነበረ ይሄን ማን ባያስተባብር ይሻላል ማን ቢሆን ይሻላል እንደው የአፍሪካውን ማን እንትን ቢል ይሻላል አፍሪካ አካዳሚክ ዳይሬክተር የሚሆን ሲባል ይሄኛው መለቀው መስሪያ ቤቴ አይአርአር ይባላል አይ የኛ ካንትሪ ዳይሬክተር አሁን ሊለቅ ነው እና አነጋግረው ደግሞ የተሄዳለ ሲሉኝ ምን በቃኝ ደክሞኛል ነው ስለዚህ ይሄን ካገኘ የአካዳሚ እንትሉም ስላለው ባክግራውንዱ ስላለው እሱ ሊሆን ይችላል በሚል ነው እነሱ ናቸው እንትን ያደረጉት ከዛ ኬንያ ተገናኝተን ተነጋገርን ከዩኒቨርሲቲው ኃላፊዎች ጋር እና የአፍሪካ አካዳሚክ ዳይሬክተር ሆኜ አንድ ማስተርስ ፕሮግራም ነበር እሱን ማስተባበር ጀመርኩ ማለት ነው ወጣ ገባ ያልኩ ሙሉ ጊዜ አሜሪካን ወራ ያላቀም ነኝ እና ከዚህኛም ሀገር ያሉ የማስተርስ ተማሪዎች አሉ ማስተርስ ኢን አፕላይድ ኮሚኒቲ ቼንጅ የሚባል ሌት ያለ ፕሮግራም ነበር ያንን ፕሮግራም ከሌላ 5 ከሚሆን የአፍሪካ ሀገሮች ከተውጣጡ ተማሪዎች ጋር እና ከሌላም ያለም ክፍል ከአሜሪካን ጨምሮ ከላቲን አሜሪካ ከእስያም ከተውጣጡ ተማሪዎች ጋር ያኔ ማስተርስ ፕሮግራም በአንድ በኩል አስተምራለሁ በሌላ በኩል የአፍሪካውን ፕሮግራም መራ ነበር ያ ነው ሌላ ብዙ እንትን የለው አይ ጥሩ ነው የተለመደ አይደለም እኮ ካንድ መስሪያ ቤት ስንወጣ በሰላም ልንወጣ እንችላለን በጠብ ልንወጣ እንችላለን በቃችሁኝ ተባብለን ግን ያ መስሪያ ቤት ሪከመንድ አድርጎ የሆነ ተቋም የተለመደ ነው የተለመደ አይደለም እንደው ነው ተቆነ አይአርአር በጣም ጥሩ መስሪያ ቤት ነው አሁንም አለ እዚህ አቅም ግንባታ የሰዎችን አቅም በመገንባት ድህነትን ችግርን ማስወገድ ይቻላል የሚል ጽኑ አቋም ያለው ያን መሰረት አድርጎ የሚሰራ ድርጅት ነውና እዛ ስንሰራ ለሚከፈለን ደሞዝ ብቻ ሳይሆን በፍቅር በመተሳሰብ ስሜት ነበር የምንሰራው አሁንም ይሆናል ብዬ ተስፋ አደርጋለሁና ያ መተሳሰብ ይመስለኛል እና ይሄ ሰውዬ ሲወጣ ያን አቅሙን መጠቀም የሚችልበትን ቦታ እንፈልግለት የሚል ቀና አስተሳሰብ እንዲኖር ያደረገው እኔ ግን መተማመን ያመጣው ይመስለኛል ያደርገዋል ምክንያቱም ማንንም ማፈር አይፈልግም እኮ እኔን ሪከመንድ አድርጎ አትችለው ምን አይነት ሰው ነው ደግሞ ያመጣችብን መባልን የሚፈልግ ማንንም የለምና
ለተሰራው ስራ እውቅና መስጠት አንዱ እንዲው መሸለምን ብቻ ሳይሆን ለሌላ ደግሞ ይሄ ሰው በተጠቀሙበት ብሎ አሳልፎ መስጠትም ይመስለኛል መታደል ነው ስኬታማ ስለነበሩ ነው ብዬ ገምታለሁ ምንም እንዳልኩሽ ነው መስሪያ ቤቱ ነው አሁን ለምሳሌ እስካሁን ከሰራባቸው መስሪያ ቤቶች ተመልሼ መግባት ማልፈልግባቸው መስሪያ ቤቶች አሉ ብዙዎቹ ጋር መመለስ ይችላል እንደው ለምኜ መግባት ካለብኝ ግን አይአርአር ተመልሼ እገባለሁ ያን ያክል መልካም መስሪያ ቤት ነውና እንዳልኩሽ አሁን አንዳንዱ ክፍያው እንደዚህ አይደለም በንጽጽር ያን ከለቀቁ በኋላ በሌሎች ጥቅሞች የተሻለ ቦታ ተገኝቷል ግን አጠቃላይ የመስሪያ ቤቱ ይሄ ስራ ባህሉ ላንቺ የሚሰጥሽ ነፃነት እና ደግሞ የሚናገረውን የሚያስተምረውን ለመሆን የሚያደርገው ጥረት ያ ይመስለኛልና አመራሩ በጊዜው በጣም ጥሩ ነበር ኢትዮጵያዊ ፕሬዝዳንት ነበረን እኔ ስቀጠር የአፍሪካ ሪጅን ዳይሬክተር ነበረ ኢትዮጵያዊ ዶክተር ይስሐቅ ባካሎ ከዛ ፕሬዝዳንት እና ሲኢኦ ሆነ በጣም መልካም ሰው በጣም ብቁ ሰው እና ይሄ አስተዋጽኦ ያደረገ ይመስለኛል በጣም ቆንጆ የክራር ጨዋታው እንዴት ነው የለመዱት ኩሸት ቅድም ነግሬሻለሁ ሰው አድርጎት ካላደረኩት መተኛት አልችልም ስለዚህ ክራር እኔ በተማርኩበት ዘመን አካባቢ ክራር ጨዋታ በጣም ይዘወተር ነበር ክራር እስር ቤቶች ውስጥ የታሰሩ ወጣት እስረኞች ይጫወታሉ ክራር ውጭ ያሉ ወጣቶች ይጫወታሉ ክራር ኪነት ይጫወታልና የመጀመሪያ ይሄን እንግዲህ አይቼ ይመስለኛል የመጀመሪያ ክራር ሰራውት በጫማ ቀለም ቆርቆሮ ነው ኪዊ እሷን ሁለት ቦታ በሚስማር መከራይቼ በስቼ ከዛ በኋላ እንጨት አስገብቼ ሲራ ስሬ በዛች ኩርኩር ሳደርግ አንድ በጣም ታዋቂ ስመጥር የሆነ የሙዚቃ ባለሙያ ደራሲ ካንድ ከተማ ነው የኔው አካሉ ይባላል የኔው በጣም የታወቀ ሙዚቃ ሰው ነው ብዙ ያልተባለለት ነው በነገራችን ላይና እሱ እንግዲህ በእድሜ ታላቅ ነው ሲያልፍ ያየኛል ቁጭ ብዬ ልጅ ነኝ ኩርኩር ሳደርግና መጣና ቃኝና በጣቱ እንደዚህ አድርጎ አሁን በጣም ታዋቂ የሆነው ዘፈን የህዝብ ዘፈን ነበር ቴመላ ዘውዴ የሚለውና ቴመላ ዘውዴ አንቺ አዝመራ እንዴ በሚል ዜማውን አስጠናኝና ሄደ ቅኝቱ ቴመላ ዘውዴ መዝፈን ነው ማለት ነው ከዛ በኋላ መመለሻ አልነበረኝም በቃ ማንንም አልቻለኝም ክራር እንደዛ ነው የተማርኩት ልልሽ ነው እሺ አላዳበርኩትም ግን ሲከፋኝ መተከጃ በጣም ተማርክ ይችላል ለራሴ ማለት ነው ራሴ ያቆም በኋላ በድረክ ላይ ወጣለሁ የሚል ሐሳብ የለኝ ግን አይታወቅም የኔ ነገር አይታወቅም እሺ ማሲንቆም እንደዚሁ ነው ልጆኜ ኪነት ነበርኩኝ እኔ ቀበሌ ኪነትና ዳንግላ ቀድሞ የነቃ ከተማ ነው 5 ቀበሌዎች አሉት ያንዳንዱ ቀበሌ ኪነት አለው እና እዛ ኪነት ውስጥ እኔ አለሁኝ መድረክ አስተዋዋቂ ነኝ ገጣሚ ነኝ በድምጽ ጫወታለሁ እና ውድድር አለ አመታዊ ውድድር አለ የኪነት ውድድር እንዴት ሆነ በጠበቀ ቤት ውስጥ ያደገ እንዴት አይዞ ያደገ ልጅ ቀዳዳውስ ትንሽ የክፍተት ስታገኝ በቃ ያው ግን የሚያሳድግሽ ማህበረሰቡ ስለራይሽ ሌላ መጥፎ ቦታ አትሄጂማ አሁን በቃና ትሄጃለሽ እና ሰው ደስ ካላለው ቆይ ለአባት ነግርልሃለሁ ይላል ወይ እንደዚህ ካሉሽ በቃ ነገር ሞተ ማለት ነው ለስድስት ወር የሚሆንሽን ክትባት አገኘሽ ማለት ነው አውና ያኔ ኪነት ውድድር እንትን ያው ተሰለያለሽ ዋናዎቹ አይ ቲንክ የዛን ጊዜ 04 ቀበሌ አለ 03ኛ ቀበሌ ነው ሌሎችም አሉ እንግዲህ 5 ቀበሌ ነው ያለው ብዬሻለሁና ምን የሚል መረጃ ያደረሰ አንደኛው ተፎካካሪያችን ቀበሌ ማሲንቆ አለው ተባለ መድረክ ላይ ክራርኛም አለን ክራር አለ ዜማ አለ እስክስታ አለ በቃ እንትናልና ኮሪዮግራፊ ምናምን ያንሰራለን እሱ ችግር የለውም
ለማሲንቆ ይዘን መውጣት ነበረብን ስለዚህ ለማን ተተያዋለሽ መፍትሄ ያስፈልገዋል አይደለም ያ መፍትሄ ነው መምጣት ነበረብኝ ስለዚህ ማሲንቆን ሰርቼ ወጣ ተለማምጄ ወጣሁ በምን ተሰራሱስ ማሲንቆ ክራሩ በኪዊ ጀመረ ከዛ ከፍ ያለ እሱ በእንጨት እሱ በደንብ ተጠና ማሲንቆ እንዴት እንደሚሰራ የረዳይ ምንድነው የተማርኩት ውድወርክ ነው ነኝ ውድወርክ እንጨት ስራ 4 አመት ተምሬያለሁ ስለዚህ አናጤ ነኝ ዲፕሎማ ያለኝ አናጤ ነኝ እኔ ያረዳኝ ሆነ ይሽ ይሄ የድምጽ ሳጥን አለ አይደለም ሳውንድ ቦክስ የሚባለው እሱን መስል እንዴት እንደሚሰራ ከዛ በኋላ ቀላል ነው ስለአረግን የፈረስ ጭራ ተፈለገ ተገኘ አገው ምድር ነው አገሩ ፈረስ ችግር የለውም በቃ ከዛ በኋላ ቀሪው ገብስ ነው ምንም ችግር አልነበረው እና ያ እንትን አብሮ መቆየት ጀመረ አሁን ማሲንቆ አሁንም ገዘግዛለሁ ማሲንቆ አሁን አይቻለሁ ቪዲዮ ማሲንቆ አንዳንድ ጊዜ ኩሸት ሲያምረኝ አሁንም ቁጭልና እንትን አረጋለሁ እኛ ድምጽስ ነበር አሉ ጥቂት እኮ እንድንል ብዬ ነው እኔ ማገዝ እችላለሁ አሁን እዚህ ላይ ብዙ ክሊክ ያገኛል እንትኑ በነገራችን ላይ አንጎራጉራለሁ ማለት ነው አሁን አንጎራጉር አልችልም ግን እንደዚሁ ነው ላንጎራጉር ብዬ አይደል ለምሳሌ ስራዬ ዘፈን ሰምቼ አላውቅም አይገርምሽም ውጭ ስራዬ ዘፈን ሰምቼ አላውቅም ሙዚቃ ሰምቼ አላውቅም እኔ በድንገት ነው የምሰማው ለምሳሌ መኪና ውስጥ ሆኜ ሊሆን ይችላል ወይም በሆነ አጋጣሚ ግን ብቻዬን ስሆን ሐሳብ ይዤ ያቺን ሳልመዘምዝ ማንጎራጎር ይኖራል አንዳንድ ጊዜ አሁን አንዴ ጉለሌ ጸዋት ማከል ናቲ ታውቁልሽ ናቲ ማናይና እሱ ከጓደኞቹ ጋር የሆነ ዘፈን እንትን ያደርጋሉ የሞከሩ ነው እና አጠገባቸው ያለፍኩ ነው እና ቆም አልኩኝና ሰማኋቸው ትክክል አልነበረም እንትኑ እንደሱ አይደለም አልኩኝና እንዴ ጋሽ ያሉኝ እንዴ ጋሽ ድምጽ አሉ አዎ እንደሱ አይደለም እንደዚህ ነው የሚዜመው አልኩና ትብይር በኋላ ከሄድኩ በኋላ ምን ሆኜ ነው ይያልኩኝ እኔ ራሴ እና የሚመጣው እንደዛ ሲሆን ነው ልልሽ ስለዚህ እኔ ሆነ ነገር ልበላ ምንም ብትያሁን አይወጣም ማየት አይ እንዴው መነሻ ከሆነ እንደነኛ ልጆች ጥቂት ነገር ብልና አይ እንደሱ አይደለም ብንባባል ብዬ ግዴለሽ አንደኛ አሁን ያንን የሚኮረኮኝን ጃነር ለማግኘት አስቸጋሪ ነው የሚሆነው እሱም አለው አንዳንድ ዜማ አለ ዝም ብሎ የሚነሽጥሽ ነገር እንዴው ሻውሪ የተወሰደም ይላሉ ብዙዎች ቆራል በጥባጫቸው እንዲ ይላሉ ይባላል የማን አድናቂ ነው ወይ ሞደው ዘፈን ስላሉኝ ነው የሚወዱት ማን ነው ብዙ ናቸው እንደ ስሜቱ ነው ገባሽ አሁን ለምሳሌ አሁን ቀድምሽ ጥላሁን ሁሌም አለ ማሪቱ እና በጣም ቀናይ ከመሆኑ የተነሳ ሌላ ሰው እሷን ዘፈን ሲሞክረው በጣም በደንብ ይያለውም እንኳን አመላውጣለታለሁ እንደሷ ሊሆን አይችልም በደንብ ብሎትም ነው ውስጤ ያወቀው በደንብ ብለዋለሽ በደንብ ብሎታል ምናምን አለ አይደለም እና ግን በቃ ምርሽ የማሪቱ ነው እሱ አላት አሁን እሷ ምርሽ ልዩ እንትን አላት ነፍሳቸውን ማራለባየው ፋንታ እንትን ሲሉ አሁን ምርሽ ብራር ሄድ የሚያሰኝ ስሜት አለ አይደል በሙዚቃ እና አንዳንድ ጊዜ ለደስታ ብቻ መሆኑ ተራጥራለሁ ሙዚቃ አይደለም መተከጃ እና እንደዛ ስለዚህ እንቀጥቀጦም ይኖራል ብዙም የለውበትም እሱን እዚህ አዲስ አበባ መጥቼ ዩኒቨርሲቲ ገብቼ ነው የሞከርኩት ጓደኞቼ እንዴ ጎጃም የሆነ እንዴት ነው ዘፈን ማትችለው ሲሉኝ ከመተኛቴ ፊት መስተዋት ጋር ሄጄ ቆሜ መከራዬ ነው ያለው አብሮሽ ማደግ አለበትና በልጅነት ምትማሪው ነው እና በልጅነትሽ እንደ ልጅ አዋቂ ሆነሽ ካደግሽ በልጅነትሽ ልትማሪያቸው የሚገቡ ነገሮች አይኖርሽም የኔታ እንደዛ ይመስለኛል ጠቅላይ ሚኒስትር ዶክተር አብይ አህመድ እንጦጦ እሳቸውም እየተንቀሳቀሱ እየጎበኙ እርሶም ስራ ላይ ሆነው ተገናኙ ለመጀመሪያ ጊዜ በአካል ላገኙአቸው ያኔ ለመጀመሪያ ጊዜ ነው እኔ
ይገርመኛል እዛ ትናንትና ማንስቸው ነበር ያን አጋጣሚ በተመለከተና እሳቸው መኪና ሲመጣ ፓርክ ውስጥ መኪና ሲንቀሳቀስ ብዙ ደስተኛ አይደለሁም እኔ በቃ ጸጥ ብሎ ሙዚቃም ሳይጮህበት በቃ ሰው ነፋስ ከዛፎች ጋር ሲጫወት የሚወጣውን ድምጽ ዜማ ያጣጣመ የእግር ጉዞ የሚያደርግበት እንዲሆን ነው የምፈልገው የኔ ፍላጎት ነው አቃለቀ ሌላው ነገር እዚህ ከተማ ታገኘዋለሽ ስለዚህ መኪና ሲመጣ ብዙ ደስተኛ ስላልሆንኩኝ አንድ ሁለት ሶስት መኪኖች ተከታትለው ሲመጡ ቆምኩ ምን ለማድረግ እንዳሰብኩ አላስታውስም ብቻ ደስተኛ አይደለሁም እና ቢያንስ ተኮሳትሬ ምናምን ያልፋሉ አጠገቤ ተኮሳትሬ ያለን እና መኪናው እየቀረበ ሲመጣ ሐሳብ የለውጥኩኝና ያው ምንሽ ማትጋፊው ነገር ነው አዎ ስገባ አንደኛ ከኋላ ያለ ሰው ጠቅላይ ሚኒስትሩን ስም ጠራ እንዴ ያብያ አላቆምኩ ወዲያው እንትን አይደለኝ እና እሳቸው በጣም ዳገት የሆነ ቦታ ላይ ራሳቸው ያሽከረክሩ ነበር ቆሙ ሄድኩ ጠየቁ ምን ያረጋችሁ ነው መለስኩላቸው ደስታቸው ፊታቸው ላይ በጣም ይታይ ነበር በጣም አበረታቱን በቃ ምርሽ ልገልጸው ማልችለው አይነት የደስታ ፊት ነበር ፊታቸው ላይ ከዛ በኋላ ሄዱ ያ የነበረን ግንኙነት 2 ደቂቃ ይሞላ እንደሆነ እርግጠኛ አይደለሁም ትናንት አንስቼው ነበር ያልኩሽ የሚገርመኝ ነገር ከአራት ወራት በኋላ ይመስለኛል እኔ እዚህ አዲስ አበባ ነበርኩ ለስራ ሌላ ቦታ ነበርኩኝና ፓርላማ ሪፖርት ሲያቀርቡ አነሱ በስም አይደለም ያው ምንድነው እንደዚህ አዎ ሲሉ ያው ሰው አወቀው አንድ ጊዜና ማለት ሰው ስልክ መደወል ጀመረ እና አሁን እንዲህ ያለ ከባድ ኃላፊነት ያለው ሰው ለዛውም ፓርላማ ስልጣን የሰጠው አካል ጋር ሲቀርብ ተዘጋጅቶ እያንዳንዷን ነገር በደንብ እንትን አድርጎ ጥያቄዎቹ መልስ አዘጋጅቶ ሪፖርቶቹ ትክክል መሆናቸውን አረጋግጦ ይመስለኛል ነው እንጂ አይደለ ያቺ የኛ ትንሽ የተግባር የኔ ትንሽ የእንቅስቃሴ መግባቷና እዛ እንደ ምሳሌ መቅረቧ ምንሽ አስገራሚ ነው ለኔ በቃ እንዳንድ ሳይኮሎጂ ተማሪ ሁሉ ጊዜ አስበዋለሁ ምን ይሆን ማለት እንዴት አድርጎ ቢነካቸው ይሆን እንከገብቶሻል እንትን አይደለም ለኔ ሆኖት ለመናገር ቀላል ነገር ነው በቃ እሁድ መጣ ልጆቼን ይዤ እንጦጦ ሄዳለሁ በፌስቡክ ማስታወቂያ ለጥፍና ፈቃደኛ የሆነ ሰው ይመጣል ሰው ከመጣ ሰየው ካልሆነም ኦኬ በቃ ለኔ የዘወትር ተግባር ነው ለኔ ሰው አይቶ እንዲያደንቀው ወይ እንትን እንደምሰራው ነገር አይደለም እንደዚህ አሁን ሚዲያ ስመጥቶ 3 ደቂቃ ሁሉ ይገርመኛል ታውቂያለሽ በቃ ሁሉም ሰው ሊሰራው የሚገባው ነገር እኮ ነው ይሄ እና ያ ሚዛን ደፍቶ እዛ የሚናገሩት ወይም ሊናገሩ አቀሩት እንትን ውስጥ መግባቱ በኋላ መነገሩ ይገርመኛል ሁሉ ጊዜ በጣም ይገርመኛል ሌላ የቤት ስራ ሌላ አደራ አዎ በዜሮ ባጀት ያለምንም ቢሮ ያለምንም መኪና እሁድ 3-4 ሰዓት እንትን በመንቀሳቀስ በአንድ ጊዜ ፓርላማ ለዛውም ማመልከቻ ሳልጽፍ ሳልጠይቅ ማለት ነው እኔ ከሬኔ ሳላላቸው መቅረብ ቻለና ይሄ የበጎ እንቅስቃሴን ዝቅ ብሎ የማገልገልን ፋይዳ የሚያሳይ ይመስለኛል ነው በቃ ለኔ እንደዛ ነው የማየው አዎ እና አስበዋለሁ ሁሉ ጊዜ አስበዋለሁ ወደ ጓዳስ ሲገባሉ ያበስላሉ ምግብ ማብሰል በጣም ነው የምወደው እውነት መብላትም እወዳለሁ ቆንጆ ስለመብላት ስለምወድ ነው ማብሰል የምወደው የፈረንጅ አልችልም ይሄ ከቀላሉ በስተቀር ፓስታ ቀላል ፓስታ በአይነት እንሰራለንስ ስቴክ ምናምን ልጠብስ ይችላል የፈረንጅ ያበሻ ከዶሮ ጀምሮ በደንብ እሰራለሁ 12 በተከክሎቶ እሱን አሁን በሙዚቃው ሳይሆን እሱን ዶሮ አምጥተሽ ይፈትኝ
እናቴ በማማሳያ እየመታች ነው ያስተማረችኝ እሱ አብሬ መፈተነው ነኝ ለዛ እኮ ነው እሺ ዶሮ ምልሽ የሴት ልጅ የሙያ መፈተኛ እሱ ነው ስለሚባል ማለት ነው ለኔ ግን የሴት ልጅ በጣም የሙያ መፈተኛዋ ሽሮና ምስር ይመስለኛል አይደል በተለይ ምስር እና ሽሮም ሰራለሁ ምስር እኔ እንደምፈልገው አድርጌ አልሰራም እኔ እንደምፈልገው አርገው ምስር መስራት የሚችሉ የባለቤቴ እናት ነበሩ ነፍሳቸውን ይማር እና እንደ ጓደኛዬ እህት አለች አሁን አሜሪካን ሀገር ትማራለች ሁለቱ ናቸው እህቴ ይሄን ከሰማች ታኮርፈኛለች አሁን እሷን ጎበዝ ነች ኮዲው ይቅርታ መጠየቅ ይሻላል እንጂ ሰምታለች እና ብዙ ሙከራ ያደረጋልና አብሻም ምግብ ሰራለሁ የምጣድ ሽሮ ሰራለሁ አሁን ብዙ ሰው አይችልም የምጣድ ሽሮ ይሻ ቡጥጫ ሰራለሁ ካሰኘኝ ማለት ነው ግን አሁን ብዙ ማር ቤት አልገባም እዚህ ሰውን አልፎ አልፎ ለልጆች ሰራለሁ ወይ ለቤት ሰራለሁ እና ትልቅ ደስታ ነው ጥሩ ያብሮነት ጊዜ ማሳለፊያ እኮ ነው የሚሆነው እንዴው አባታቸው ምግብ አብስሎ አባባ ምግብ አብስልልን ተብሎ አባባ ይሄን ስራልን ተብሎ አንደኛ ፍቅርን መግለጫ ነው የሚሆነው ለኔ እንደዛ ነው አሁን ከድሮ እንዲጎንበስ ቀና ማለት ሳይቸግረን ጓደኞቻችን ከውጭ ሲመጡ በቃ ትንሽ እንትን አድርጎ በብረብጣር ላይ መጠባበስ ደስ ይለኝ ነበር ራሴ ጠብሼ ማብላት ደስ ይለኝ ነበር ቸገረ እንደ ጎንበስ ቀና እንደ ድሮ አይሆንም ነው አይሆንም ያው ምንሽ የድሮ ሲሆን ጎንበስ ብለሽ ቀና ለማለት ችግር የለው ያሁን ሲሆን ጎንበስ እንዳልሽ ያጎነበስሽበትን ምክንያት ትጨርሽና ደሞ ሌላ ምን ልስራ ብለሽ ታስቢያለሽ እዛው ላይ ጨርሰሽ ለመመለስ ስለዚህ ጽፎ ማጎንበስ ነው አሁን ቀና ካልሽ በኋላ መመለስ ያስቸግራል ጨዋታ ነው እንጂ ብዙ ችግር የለብኝም ስፖርት ሰራሉ ወይስ ይሄ የሁዱ ለነገሩ 10 ኪሎ ሜትር 11 ኪሎ ሜትር ገደማ እሱ አለ እግር ጉዞ አደርጋለሁ አንዳንድ ጊዜ እንግዲህ እንጀራ ጉዳይ ያስረኝ ካልሆነ በስተቀር እግር ጉዞ አደርጋለሁ በስራ ለመንቀሳቀስ ሞክራለሁ የሳገኝ ራሴን መኪና ራሴ ያጥባለሁ ስፖርት ነው እሱ በጣም ጥሩ የሚቆፈር ነገር ካለ የሚሰራ ነገር ካለ ለመስራት ሞክራለሁ የጉልበት ስራ ደፍራለሁ ዳምጓም እሱ ከተገኘ ወጣ ብሎ ከራስ ጋር ንግግር ከራስ ጋር ወግ ከራስ ጋር ምክክር በጣም ጠቃሚ እንደሆነ ሲያነሱ ሰማሉ አንዱ ምክንያቱም እሱ ስለሆነ ራስን አይዋሽም ይላሉ እንዴው አንተ እንደዚህ ነህ ብሎ በግልጽ የሚናገር እሱ ነው ለምሳሌ ሌላ ሰው ስለኔ የሆነ የተሰማውን ነገር ይለኛል እኔ ግን ብቻዬን ስሆን እሱን አይደለም የምነግረው ለራሴ ሲሉ ሰማለሁኝና እናንሰው አይደል ይሄ ሐሳብ ቆንጆ ስለሆነ ብዙ ስለምንሸዋወድ በየ ነው ከራሳችን ጋርም እንዲህ ይያለን እናንሰው የልምምድ ጉዳይ ይመስለኛል እንግዲህ ብዙ ሰው ይጠይቀኛል እንዴት ነው የሚሆነው የልምምድ ተፈጥሮም ጉዳይ ይመስለኛል አሁን ለምሳሌ ብቸኝነታቸውን የሚወዱ ሰዎች አሉ ሎነርስ የሚሏቸው አሉ ደግሞ ብቻቸው መሆን የማይፈልጉ ሰዎች አሉ ሁሉ ጊዜም ሰው የሚያስፈልጋቸው ሰዎች አሉ እና አንዳንዶቹ ደግሞ ከሰዎች ነው ስለራሳቸው ማረጋገጫ የሚፈልጉት ለብሰው ማምሮብኛል አይደል ይሄኛው ጫማ ለብሰው ይሄኛው እንደዚህ የሚሉት ከሌላው ሰው እንትን ማግኘት አለባቸው አንዳንዱ ደግሞ በራሱ የሚቆም ሰው አለ ራሱ የፈለገውን ያደርጋል ከሰዎች ሐሳብ አይጠይቅም ማለት አይደለም ይጠይቃል ግን ደህና ነው እኔ ከዚህኛው ወገን ነኝ ብቻውን መሆን ብዙ ከማያስጨንቀው ወገን ነኝ ያም ሊሆን ይችላል ምክንያቱ ነው ስለዚህ ብቻሽ ስትሆኚ የግድ ከራስሽ ጋር ነው የምትነጋገሪው ብቻኛ አይደለም ብቻኛና ብቻ መሆን እና ብቻን መሆን አያስጨንቀኝም እንደውም ያስደስተኝ ሁሉ ይችላል እና አንደኛ ከራሴ ጋር በጣም ሰላማዊ ግንኙነት ነው ያለኝ ከራሴ ጋር አሁን እንዳልሽው ቅን የሆነ ውይይት ንግግር እናደርጋለን ያ ንግግር ሰው ፊት የሚቀርበው ፍሬው በደንብ ይቀርጸዋል ያስተካክለዋል ማህበራዊ ኃላፊነት እንዲወጣ ያደርገዋል የሙያ ኃላፊነት እንዲወጣ ያደርገዋል ማስተካከል የሚገባው ነገር እንዳስተካክል በጊዜ ያስረዳዋል ይሄ ማለት ይሄኛው ፍሬው ተቀብሎ ዝም ብሎ ይጓዛል አይደለም አንዳንድ ጊዜ ይሄኛውም ያምጻል
ይሄኛው የሚያምጻል ገሃዱ ዓለም ደግሞ የሚያመጣው እንትን አለና ያን ማለቴ ነው ይሄ ንግግር ብዙ አብስጥንት ምንድነው ወስብስብ እንዳይመስል አንዳንዶቹ በጽሁፍ ያደርጉታል ይጽፋሉ ለምሳሌ የለት ውሏቸው ይጽፋሉ ግጥም ይጽፋሉ በሙዚቃ በክራር ወይ እንደዚህ የቆዘሙ እንትን የሚያደርጉ ሰዎች አሉ ወይም ደግሞ ከዚህ ቀደም የተባሉም ቢሆኑ የነሱን ስሜት ይገልጹልናል ያሰቧቸውን ግጥሞች ያመጡ እንደገና በዛው ውስጥ ከራሳቸው ጋር የሚነጋገሩ ሰዎች አሉና ብዙ ሰው በተለያየ መንገድ የሚለማመደው ይመስለኛል የኔ ልዩነቱ የማዋቂ ነገር አውቀዋለሁ እና እወደዋለሁ ራሴን አልፈራው እንዳልኩሽ አሁን ብቻዬን ስሆን አንዱ የምትፈሪው ነገር ከራስሽ ጋር ፊት ለፊት መጋፈጥ ነው ለብቻ ምን ሰራለሁ ይሻል ሰው ለምሳሌ ምን ሰራለሁ ሲሉኝ የቤት ነው ጧት እስከገባው ማታም ዳልወጣ እችላለሁ ለሶስት ቀን ልቀመጥ እችላለሁ እላለሁ መጽሐፍት ካሉ ጸጥ ያለ ትንሽ አካባቢ ካለ ምግብ ካለ ደህና ነኝ ምናምን እላለሁ እንዴ ብቻዬንም አይደለሁም እና በዛ መንገድ ነው ማለት ነው ብዙ እንትን እንዳይሆን ይሄ አብስትራክት እንዳይሆን ማለት ነው እንደዛ ሰው እንደዛ ስለሚያደርገው ነው አንዳንድ ጊዜ ፍሬው ለምን ተባሉ ጠይቀው ያውቃሉ አዎ ስም ብርቱ ዋጋ አለው አይደለ እና የኔም እንደዛ ይሆናል የኔ ብዙ ትርጉም የለውም ፍሬ ህይወት ነበር የተባልኩት መጀመሪያ ፍሬ ህይወት የተለመደ ነው ሴት ላይ ወንድ ላይ እኔ አባቴ ለምን እንዳረጋው አላ እና እስከ ሁለተኛ ክፍል ይመስለኛል ፍሬ ህይወት ነኝ እኔ ከዛ ትንሽ ልጆች ኩዮቼ የሴት ስም ይያሉት ሲያረጉ ቀስ ብዬ ህይወትን ጣልኳት እና በኖርሽ ይሻላል ህይወትን ጣልኳትና ፍሬው ብቻ ሆና ቀረችና አባቴም የተቀበለው ይመስለኛል ብዙ እንትን አልተደረገም ቆጣል ነበረው እንዴት ቀያር አልነበረው ምናልባትም እሱ የሚሆን ታይኖርበት ይሆናል ግን ደስተኛ እንዳልነበርኩ አስታውሳለሁ ከዛ ግን ካደኩ በኋላ ስሙ ከሌላ ፍሬው ከሚባል ማህበረሰቡ ውስጥ ከነበረ ሌላ ሰው ጋር ደግሞ ተመሳሰለ አንድ ኃይለኛ የነበረ ማመፀኛ እንደዚህ አለ አይደለም እና እሱን እንዳስበው ይሆንኩ ነው ያደኩት ያን ሰው ማለት ነው ፍሬውን እንደ ፍሬው የተባለ ማለት ነው እና የኔ ስም አወጣጥ እንደዛ ነው ነብ ተውለድ እርሶም ያነሱት ደጋግመው የሚሉት ነው ተውለዱ እንዳሰቡት ንብ ሆኗል ያው ንብ ታታሪነት አይደክመኝነት እና ደግሞ በጣም ምርታማነት ተወዳጅም ከሷ የሚመጣው ነገር በበጎ ምናነሳው ስለሚሆን ነውና እንዳሉት ንብ ሆነ አቅም አለው ምንሽ ንቦች አሉ ብዙ ስለዚህ እነሱንም ማንሳት ማወደስ ያስፈልጋል በጣም መሽ በተለያየ ዘርፍ አገልግሎት የሚሰጡ ሰዎች ተመልከቱ ወጣቶች ናቸው አሁን እና ንቦች ናቸው እነዚህ ደግሞ በስፋት ያለውን ስትመለከቺ በጣም አቅም አለው ስለዚህ ንብ ትውልድ ስንል የማንቃትም ነው ድንጉል ንባቱን የማለትም ነው መቼስ ንብ ነውና ተፈጥሮ ወጣትነት በራሱ ንብነት አይደለ ንብ ነውና ተፈጥሮ ሌላ ዝም ብሎ አይችልም እና እንዲነቃ ንብ እንዲሆን ማርም ይሰራ ንብ እንዲሆን ትጉህ እንዲሆን ለህይወት መድህን እንዲሆን ንብ ማር መስራቷ ብቻ ሳይሆን ለህይወትም መድህን ነች ለብዛ ህይወት አይደለም እና እንደዛ እንዲሆንና የማንቂያ ነው አቅሙን አይቶ የማንቂያ ያሉትንም ደግሞ የማክበርና እውቅና የመስጠት ነው ንብ ትውልድ ስለዚህ አለ ንብ ትውልድ አለ ምንም ጥያቄ የለውም ተስፋ አለን ማለት አለ እስኪ እንመኝላት ለኢትዮጵያ ምኞት መቼስ ጥሩ ነው አይከለከልምም ይባል አይደለ ምን ሆና ማየት ይፈልጋሉ የመጨረሻው ጥያቄ ነው ከማንጎራጎሩ ውጭ ያለው ጥያቄ ማለት ምሽ ብዙ ነው ልጆኝ የዘመርኩላት ሀገሬ ብትሆን ደስ ይለኛል
ምን ብለው ዘመሩላት? ምን ብለው ዘመሩላት ልጅ ሆኖ? ያው ሰላሟን ልማቷን አይደለ? ያ እሺ አሜን። ህልሞትን እንጋራ። ምን ያስባሉ ከዚህ በኋላ ባለው? ሰው ወዶ ፈቅዶ የሚሰራው የአካል እንቅስቃሴ የሚሰራው አካባቢን የመጠበቅ እንቅስቃሴ ቢሆን ደስ ይለኛል ወዶ። ለዛም ነው የኛን የእንቅስቃሴ ለምሳሌ የሚያስፈልጉ ነገሮች ይኖራሉና ይሄን አድርጉልን ይሄን ይደረግልን ብለን ማንንም ጠይቀን አናውቅምኛ። እናደርገው እንቅስቃሴ በራሳችን ወይም ወደው ድጋፍ የሚያደርጉልን ሰዎች ድርጅቶች እንትን ነው። በጣም ጥሩ የሆኑ ግን በጣም ትንሽ ሆኑ አሉ እንደዛ የሚያደርጉልን። ስለዚህ የኔ ህልም ይሄን የበጎ ፈቃድ እንቅስቃሴ በጎነቱን አይተው ማድረግ የሚችሉ የኛ ብለውት ድጋፍ ያደረጉለት በመላ ሀገሪቱ ቢስፋፋ የበጎ ፈቃድ አገልግሎት ሰዎች ደስታን የሚያገኙበት ጤናን የሚያገኙበት አካባቢያቸውን የሚጠብቁበት በዛውም ሰው መሆናቸውን የሚያሳዩበት እንዲሆን እመኛለሁ። ይቻላል ማድረግ። እንግዲህ ሰዎች ነቅተው እንግዲህ የኛ ስራ ቀጣይነቱ ምንድነው? ሰዎች ይነቁና እንዴ እኔ ይሄን ማድረግ ይችላል እንዴ ወደሚል ደረጃ እንዲመጡ ነው። ወይም ተቋማት ወይም መንግስት ሊሆን ይችላል። አይ ይሄ ነገር እንዲህ ብናደርገው ይሄን እኮ ብንደግፈው የሚሉበት ደረጃ ላይ እንዲደርሱ ነው። እንደዛ ያለ ምንድነው የሚባለው የማሰብ አቅም ላይ እንዲደርሱ ነው። አሁን አንዳንድ ሰው ያይሻል በጣም የምታረገው እንከታተላለን በጣም ደስ ይላል ጥሩ ነው እንደዚህ ነው ምናምን ይልሻልና ጥሩ ነው እየመጣ ነው። እዛ ላይ አልደረሰም ገና እኔስ ምን ላደርግ ይችላልው የሚለው ነው። አንዳንዶች ደግሞ ጋሽ ይዛጋ ቆሻሻ አለሉ። አዎ እሱ አለ። አዎ እሱ ደግሞ በመሰላሉ ዝቅተኛው ላይ ነው ያለው። ኃላፊዎቹም ደግሞ ስራ ኃላፊዎቹ ትልልቆቹ አሉ አይደለም አይተው እንዴ ይሄን እንቅስቃሴ እንዲህ ብናረግኛ ሊያድግ ይችላል እንዲህ ብናደርገው ሊፋፋ ይችላል የማለት ነው። ባሽ አንዳንዱ ምን ይመስለኛል አበባ ይወዳል አበባዋ ጠውልጋለች የማይጠጣው ውሃ ይዟል ለማጠጣት ግን ንፉግ ነው። ገብቶሻል? እና በሁለቱ መካከል በሐሳብ አለ የሚያገናኘው ይሄን ያስኩትን ውሃ ባጠጣት እኮ እቺ ሞዳታ አበባ ትጸድቃለች ትኖራለች ብሎ ማሰብ መቻል አለበት። የኛም የበጎ ፈቃድ እንቅስቃሴ እንደዛ ይመስለኛል። ስራውን ይወዱታል። ማንኛውንም የመንግስት ሹም ማንኛውንም ሰው ወደሽ ጠይቁ ደስ ይለዋል። መንገድ ላይ ምልሽ አሁን ቆሻሻ በማንሳት ሴሌብሪቲ የሆነ ሰው ካለ እኔ ሳሎን አልቀርም ሲያገኝ እንዴ በጣም ነው የምናደንቀው በጣም ነው የምንወደው ተናም ይችላል። ጥሩ ነው ግን እንዴት ላድርገው ነው ይሄንን እንቅስቃሴ ራሱን ጭምር ማለት እና የራስ ጤና እኮ እንቅስቃሴ የራስ ጤና ነው የአካባቢ ጤና ነውና በዛ መድረስ ቢቻል ደስ ይለኛል የሚሆን ይመስለኛል። ያው ጊዜ ይፈጃል። አሁን እንኳን ለውጡ እየታየ ስለሆነ የሚቀላቀሉ ሰዎች የሚገኙ ሰዎች ብዙ ነው ባንልም ለውጡ እየመጣ ስለሆነ ግን የትኛውም አካባቢ ግድ እንጦጦ መሆን አይተበቀበትም። ባሉበት አካባቢ ያችን የቤት ስራ መስራት ብዙ ጊዜ ቤታችንን እናጸዳለን ሳሎኑ ምን ከዛ በር ላይ በረንዳው ከዛ ያቺ ተቋጣራና ወደ ጓሮ መጣል አለ። ጓሮው ሲኛ አይደለም ወይ የሚል ደግሞ ከፍ ሲል ባጠራ አዘልለን እንወራውራትና መንደሩ ላይ የሚሆናልና ከዛች የሚጀምር ከዛ ከፍ ያለ የሚሄድ ነው የሚሆነው። በጣም ነው ማመሰግነው። ክብር ይስጥልኝ። ያሰባችሁት ነገር ከፍ ብሎ እንደምናየው ምንም ጥያቄ የለውም። ይሄ አይበገሬነት ለዓላማ መጽናት እና ደግሞ አደርገዋለሁ ብሎ ያሰቡትን ነገር ማድረግ በርሶ ውስጥ ያያዩት ነበር። ከዚህ በፊት ማውቀዋለ ዛሬ ደግሞ እንዲቆጭ ብዬ እንዲው በጨዋታችን መሃል ብዙ ይወሰድኩት ነገር ነበር። አድማጮች ተመልካቾችም ብዙ ይወስዳሉ ተስፋ አደርጋለሁ። ክብር ይስጥልኝ። በጣም አመሰግናለሁ። ምናልባት እንዲው በቆይታችን እዚህ የሚመጡ እንግዶች እንደፈለጉ ተንፈሰው ይሆን ብዬ ጠይቃለሁ። እንዴት ነበር ቆይታችን ጋሽ? ጥሩ ነበር። ሆኖቱን ለመናገር ከሆነ አንዳንድ የረሳኋቸው ነገሮች እንዳስታውሳቸው እንዳስብ ለኔ የዘወትር ተግባር የሆነው ነገር ምንሽ በጥያቄ መልስ ሲቀርብ ለማብራራት
መጣር ነበረብኝ አንዳንዱን ደግሞ በተቻለ መጠን ለሰው ሊገባ የሚችል መንገድ ለማቅረብም እንግዲህ ተወተርትር ያለው ብዬ አስባለሁ ስሜታዊ የሚያደርጉ እንትኖችም ነበሩት እኔ ስለ ሀገሬ መጠየቅ አልወድም በቃ ሁለት ስሜታዊ የሚያደርጉ ጥያቄዎች ካሉ አንድም ስለ እናቴ አንድም ስለ ሀገሬ ስጠየቅ ነው እና ያንን በመፈልገው ልክ ልገልጸው አልችልም ነው የሚቀድም ሌላ የስሜት ደመና መጋረጃ እንትን ይለዋል ያ ካልሆነ በስተቀር ጥሩ ነበር እሺ በጣም ነው ማመሰግነው ክብር ይስጥልኝ እናንተንም በጣም እናመሰግናለን አብራችሁን ስለነበራችሁ አድማጭ ተመልካቾቻችን በፋና ፖድካስት ሁሌ እንደምንለው እንዲህ መሰል ደርዝ ያላችሁ ሐሳቦች ይነሳሉ በብዙ አትርፈናል በያስባለሁ እኔ በግሌ በጣም ጥሩ ሐሳቦችን ወስጃለሁ እናንተም እንደዚያው ኮሜንት መስጫለን አይደለም ሐሳብ መስጫ ሳጠናለ ስለዚህ እዚያ ላይ ደግሞ ሐሳባችሁን አካፍሉን እና ማን እንግዳ ሆነው ከናንተ ጋር ቢገናኙ ደስ እንደሚሏችሁ ብታጋሩን በጣም ደስ ይለናል ከመላይ ስቱዲዮ ባለሙያዎች ጋር ሳራ መኮንና ብሬ ቆየው ጤና ይስጥልን